ስፒሪቹዋል መገለጥ ምንድነው? ፍልስፍና እየጠበቅኩ ያለውት ነገር የለም። ኦሬዲ ጉዞዬን ጀምሬያለሁ። ገባህ አባባሌ እንደምደርስ አውቀዋለሁ። አየህ በጣም ነው የተለየ ነገር ነው። ጥያቄ ነው የፈጠርከብኝ። ከየትኛውም ዓለም ካለ ሰው እናንሳለን ብዬ አላምንም። ፐርሰናል የመስራት ያለ መስራት ጉዳይ ካልሆነ በስተቀር what's meant by a teacher መምህር ብቻ ሳይሆን ተመራማሪ መምህር። ማሰብ አልቻልም፣ መፍጠር አልቻልም። በጣም በህይወቴ ውስጥ ከወሰንኳቸው ውሳኔዎች ውስጥ ቢግ የሚለው ውሳኔ ለምን ሁሉም ሰው ሌላ ነው የሚገባው፣ እኔ ብቻዬን ባይዘው ለተከታታይ ዓመት አንድም ሰው ፐብሊክ ሄልዝ ከሜዲሲን ቀጥታ ገብቶ ያውቃል። በምታስተምራቸው ተማሪዎች ላይ ትልቅ መታመን፣ ትልቅ ኃላፊነት፣ ትልቅ ማብራት የሚጠይቅም የውስጥ ግዳጅ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ በቢልኮር ሊደርሺፕ ኢንስቲትዩት እየተዘጋጀ የሚቀርብላችሁ ኮንሽስ ኢትዮጵያ የተሰኘው ሳምንታዊ ፕሮግራማችን ነው። ይኸው እነሆ ዛሬ ክፍል 3ን ነው የምናቀርበው። በመጀመሪያዎቹ 2 ክፍሎች ስለ ዶክተር ቢላል ማንነት ፕሮፋይል፣ ኮንሽስ ኢትዮጵያን ስናስብ ምንን ነው መሰረት ያደረግነው? እንዴት ነው መሰረት ያደረግነው? ለምንስ ነው ይህን ሐሳብ ያመነጨው የሚለውን ነገር ለመረዳት እንዲቻለን ጥቂት ስለ ዶክተር ቢላል ምንነት፣ አንዳንድ ጠቃሚ በቀጥታ ከመንቃት ጋር ከኮንሽስነስ ጋር እንዲገናኝ የሚያስችሉ መግቢያዎች እንዲሆኑን በማሰብ የጀመርነው ያሰናዳነው የፕሮፋይሊንግ ሲሪየስ ነው። ይህ ክፍል 3 ነው። ዛሬ የምንጀምረው እንግዲህ ከልጅነት እስከ እውቀት አጃማሪ የዩኒቨርሲቲ ጫፍ ድረስ ተመልክተናል። ስፒሪቹዋል ኢንላይትንመንት ብሎ የጠራው ከበጣም መሬታዊነት ወይም መደዴ ልንለው እንችላለን ከመሆን መንጋነት፣ ከመንጋነት ወደ መገንጠል የተሻገረበት ምዕራፍ ላይ ነው ያቆምነው። ለመሆኑ ከመንጋነት ወደ መገንጠል ማለቴ ልክ ነው ወይንስ ሌላ ቋንቋ ነው? እንዴት ትገልጸዋለህ? ከዚህ እንጀምራለን። ዶክተር እንኳን ደህና መጣ። እንኳን ደህና ቆየ ቡርሃን። ሰላም ነው? በጣም በነገራችን ላይ ሰሞኑን ሻሸመኔ ነበር። እስኪ ስለ ሻሸመኔው ትንሽ ከሱ ብንጀምር ይሻላል አይደል? አይ ቲንክ ብዙ ጊዜ እናስብ ነበረ ኮንሽስ ኢትዮጵያንም ስንጀምር ታስታውስ ከሆነ ፖድካስት እንደዚህ ብቻ እናርገው ወይስ ወጣ ብለን ሰዎቹ ባሉበት እያለን ሁለቱንም ማድረግ እንደምንችል አስበን ነበርና የመጀመሪያ ጉዟችንን በጣም በደማቅ ሁኔታ ሻሸመኔ ያደርገን ነበረ። አቀባበሉ የሚገርም ነበር። እጅግ በጣም ደስ የሚል። በነገራችን ላይ ሻሸመኔ ወጣቶች እጅግ ነው የገረሙ። በደንብ ነው ሊድ ማድረግ የቻሉት ያስተባበሩት። አዳራሹም በዚያ መጠን ሙሉ ሆኖ ከ2 ቀን በፊት ሞልቶ ነው የዘጉት። ከ2 ቀን በፊት ሞልቶ ዘግተውት ከዚያ ደግሞ እዛ ሙቀት ላይ በጣም ካሁን ስንል እስከ 7 ሰዓት እስከ 8 ሰዓት ያለማቋረጥ መቆየት እጅግ በጣም የሚደንቅ ኢንስፓይሬሽን ነበር። በዛውም ግን ጉዟችን ላይ እኔና አንተም ትንሽ በደንብ የተዋወቅንበት ነው አይደል? በደንብ እግረ መንገዳችን በደንብ ያልካት ነገር ያወራን እየተጫወትን ጉዞ ያልካት ነገር አሪፍ ነው ወተናል። ያንንም ወድጄዋለሁ። እዛም ያሉ ሰዎች የነበራቸው ኢነርጂ፣ በዛውም ቢልኮር ዲጂታል ላውንች አድርገናል። ጥቂት እስኪ ስለ ቢልኮር ዲጂታልም መግቢያ ስጠን እንደዚሁ እንደው ለኮንሽስ ኢትዮጵያ ተከታታዮቻችን። ያው አሁን ዘመኑ የቴክኖሎጂ አይደል? ሀገርም ዲጂታል ኢትዮጵያ ብላለች፣ ዓለምም ወደዛው ነው የሚሄደውና እውቀትን ማባዛት አለብን፣ እውቀትን ማስፋፋት አለብን፣ ተደራሽ መሆን አለብን ብለን መጀመሪያ እውቀቱ ይሰራ ነው። እሱን እንግዲህ ኢን ዘ ላስት 3 years ለመስራት
ሞክረናል። ጥሩ ሰዎችም ጋር በሺዎቹ የሚቆጠር ሰዎች ጋር አድርሰናል። ብዙዎቹ ይጠይቁ ነበር ከአዲስ አበባ ውጭ ዲያስፖራውም አካባቢ ኦንላይን ይላሉ እና ብዙ አልቸኮልንም። እስኪ መጀመሪያ ግራውንድድ የሆነ ነገር መሰረት ያለው ነገር እንስራ ነበረ። ያንን ቴስት አደረግነው። ኢት ወርክስ በደንብ። አሁን እንግዲህ የግዴታ ሰው እዚህ ድረስ ከክፍለ ሀገር ባይዘው ከአርባ ምንጭ መጥተው እዚህ ለኖርማል ስልጠና የሚወስዱ አሉ። ከአፋር መጥተው አሁን ሪሰንትሊ የሄደ ልጅ አለ። ከአዳማ ኮመን ነው እየነዱ ከቢሾፍቱ እና እነሱ ነው ኢንስፓየር የሚያደርጉኝ። እነዚህ ሰዎች ከዛ ከአርባ ምንጭ ከአፋር ምናምን እየመጡ እዚህ ድረስ መውሰድ ከቻሉ የእነሱን ድካም አንዱ የምንቀንስበት መልኩ ደግሞ ኦንላይን ፕላትፎርም በማዘጋጀት ነው። ዲጂታል ቢልኮር እንግዲህ እኛ የምናቀርባቸው የምናስተምራቸውን ነገሮች ባሉበት ቦታ ሆኖ በስልካቸው ቁም ነገርን የሚቀስሙበት ነው። ኢትስ አ ቢግ ሙቭመንት ባይ ዘ ዌይ። ዝም ብሎ ኦንላይን ለርኒንግ ብቻ ሳይሆን በደንብ አይደንቲቲ ያለው ብዙ ሰዎች የሚሰባሰቡበት ራሳቸውን መለወጥ የሚፈልጉ ሰዎች የሚገናኙበትም መድረክ ነው የሚሆነው። ከኮንሽስ ኢትዮጵያም ጋር አብረን እያገናኘው ነው የምንሄድ ነው። ኢትስ አ ቢግ ማይልስቶን ቢልኮር ላይ ብዬ በጣም ነው ደስ የሚለው። በነገራችን ላይ ቴክኖሎጂ ላይ እንግዲህ ዓለም በቴክኖሎጂ ብዙ ተራምዳለች። በተለይ ደግሞ ይሄ በዲጂታሉ መስክ እና ደግሞ በአብዛኛው ዲጂታል እንግዲህ ቴክኖሎጂው የማህበራዊ ሚዲያ እና የሆኑ ጉዳዮች ላይ ብቻ ነው ስናተኩር የምንታየው። ግን እንደዚህ ለቁም ነገር ፋይዳ ላለው የስልጠና የሀሳብ ፕላትፎርም መጠቀም መጀመርም በራሱ ትልቅ ተምሳሌትነት ነው። ሌሎችም እንደዚሁ የሚጠቀሙትንም ነው የምናበረታታው። ግን ዲጂታል ቢልኮር ትልቅ አብነት ነው። በጣም ደስ ብሎናል። እንገኛለን እዛ ላይ ሰዎችን አክሰስ እናደርጋለን። ኮሚኒቲ እንፈጥራለን። ኮሚኒቲ ኦፍ የሚያስብ የሚያስተነትን ፕሮዳክቲቭ የሆነ ንቁ የሆነ ኮሚኒቲ እንፈጥርበታለን። በመላው ዓለም ያሉ ኢትዮጵያውያን እንግዲህ ኢትዮጵያነትን ሌላ የኢትዮጵያነት ብሔርን እንሰራለን። ኢትዮጵያዊ ብሔር በዲጂታል ቢልኮር አዲስ ምናብ አዲስ መንገድ ነው። እጅግ በጣም ነው ደስ ያለኝ። ይሄ እንዲህ እያለ የሻሸመኔውም ቆይታ እጅግ ነው ያስደሰተን። በመላው ሀገሪቱም ጉዟችን የሚቀጥል ነው የሚሆነው። እንግዲህ ሙቭመንቱ ተጀምሯል። ኢትስ ሬቮሉሽን። ያንን ሙቭመንት በደንብ አንደርስታንድ ለማድረግም ነው እንግዲህ መሰረት ባለው መልኩ ስለዚህ ፕሮግራም እንቅስቃሴ ንድፍ የተሸከሙ ሰዎችን ማንነት ማስተዋወቅ በጣም ጠቃሚና አስፈላጊም ስለሆነ ጥሩ የኮሚኒኬሽንም መግቢያ ስለሆነ እንዲሁ በደረቅ ከመጓዝ ፕሮፋይሊንግ ኢዝ ቬሪ ኢምፖርታንት ከዛ አንጻር ነው እና ዶክተር ቢላልን በሁለት ክፍሎች ተመልክተነዋል። እጅግ በጣም ለየት ያሉ በተለይ ኦድ የሆኑ ለኮንሰፕት የሚያመቹ ነገሮችን ነው የተመለከት ነው። በጣም ደስ የሚል የላይፍ ፓተርን ነው ያየንብህ። በእውነት እኔም እንደ ተመልካች ነው እየጠየኩህ እንደ አዲስ ብዙ ነገር ያየሁትና ዛሬ የምናወራው ባለፈው ሳምንት ከቆምንበት ስፒሪቹዋል መገለጥ ያልከው ሞመንት የዝዋዩ ቆይታ ወደ ስፒሪቹዋል መገለጥ ጫፍ ስመለስ አደረሰኝ ካልከው ነው እና የስፒሪቹዋል መገለጥ ምንድን ነው? እኔ ቅድም ዝም ብሎ በድፍረት ከመንጋነት ወደ መገንጠል የሚል ቃል ተጠቅሜያለሁ። እሱንም ኮሬክት አድርገኸው ወይም አዳፕ አድርገህበት እስኪ ስፒሪቹዋል መገለጥ ምንድን ነው? ፍልስፍና ነው። በእኔ እይታ እኔ በገባኝ እኔም ያኔ ኤክስፒሪየንስ አረኩት ብዬ የማስበው ባይዘው ሊገልጸው ራሱ ፈራዋለሁ ብዙ ጊዜ። የምሬን የእውነት ለማጋነን አይደለም። እና ለምንድን ነው የምፈራው? በህይወቴ በቃ ዛትዝ ከዚህ በፊትም እንደገለጽኩት አልቲሜት ፒክ ደስተኛ የሆንኩበት የሰከንኩበት የተረጋጋሁበት የሞላሁበት አይነት ስሜት የተሰማኝ ወቅት ነው። አሁን በዛ ልክ ነኝ ብዬ አላምንም። እና እውነት ለመናገር ምንድን ነው ለእኔ ያ የምትለኝ ሌላ ዳይሜንሽን ከነበርከበት ለተለት ስታረገው ከነበረው ግንኙነት፣ ንባብ፣ እውቀት ምናምን ሌላ ማታውቀው ዓለም የሚሄድ ዳይሜንሽን ነው እና
እንደዚህ ይሆናል ብለህም አይደለም የምትሄደው። የሆነ ነገር ፈልገህ እኔ የሆነ ነገር ፈልጌ ነው ወደዛ ሄድኩትኝ። ቆይ ቢላል በቃ ጥሩ መንገድ መጀመር አለበት። እምነቱን ምኑን ትልቅነቱን አስከብሮ መሄድ አለበት። አሁን እየሄደበት ያለው መንገድ ሙሉ በሙሉ ሳትስፋይ አላረገውም ነው ጥያቄው። ግን መልሱን ግን ይሄኛው ነው ብዬ አይደለም የገባውበት። ያገኘሁት መልስ አሁን አንተ ስፒሪቹዋል ኢንላይትመንት ብለህ የገለጽከው መልስ ሌላ ዩኒቨርሳል ብልበልህ ሌላ ዳይሜንሽን ነው። እና ያ ዳይሜንሽን በምን ይገለጻል ብትለኝ ለኔ በቃ ፉሊ ሁሉ ነገርን ማጣጣም የሚችል አይገርም። ሁሉ ነገር ሰው እንዴት ያጣጥማል ማለት ጠዋትን ታጣጥማለ፣ ማታን ታጣጥማለ፣ ሰውን ታጣጥማለ፣ ማጥናትን ታጣጥማለ፣ መቅራትን ታጣጥማለ፣ ጓደኝነትን ታጣጥማለ። ኤቭሪቲንግ በዛን ሰዓት የነበረውን ስሜት ብነግርህ እኔ ከዛ በፊት እኔ ፀሐይ ወጣች ጨረቃ ገባ እንደዚህ ሰው እንዲሆነ ምናምን እንደዛ ብዙ እንትን ምል ሰው አይደለሁም። ግን ኤቭሪቲንግ ዋዝ ዲፍረንት ፎር ሚ። ተፈጥሮ ጋር ተሳሰርክ። ተፈጥሮ ጋር ሁሉንም ያሉትን ነገሮች ሁሉ ትስስራቸው is beauty ጋር ለምሳሌ ሰግዳለሁ እኮ ከዛ በፊት ግን ከዛ ጊዜ ጀምሮ ያለው ሰላት is totally different። ከዛ በፊት ቁርአን እቀራለሁ ለምሳሌ። ያኔ ግን ቁርአን መቅራት ላይክ በቃ ልደሰት ብዬ ማረገው ነገር ነው። ከማጥናቴ በፊት ኤቭሪ ታይም እሱን ከፍቼ ሳደርግ ሌላ ዳይሜንሽን ነው፣ ሌላ ሌቭል ኦፍ ደስታ ነው። ከዛ በፊት እሰግዳለሁ። ያኔ ግን ሰዓት እጠብቃለሁ አዛን እስኪል። አንተ እንደዚህ ወላሂ ምሪ ነው በቃ ይጨንቀኛል። እስኪ ደስ ይለኛል። መማር ደስ ይለኛል። እውቀት ክላስ ገብቼ ስማር ምናምን ፔንፉል አይደለም። ሳነበው ትምህርቱን ምናምን ሜዲሲን እንግዲህ የሚሰለች ነገር ነው አይደለ? ብዙ ሰዓት ማንበብ ምናምን ነው ያሰለቻል። በጣም አላውቀውም። I was very happy ግን ያኔ by the way ያ ምን እየለወጠ መጣ? ስክነትን አመጣ፣ ደስተኝነትን አመጣ። መነጠላለው እንዳልከው ለምን somehow ፒስህን መጠበቅ ትፈልጋለህ? ፎከስድ የመሆንን ነገር አመጣ። ኤንድ ሁሉም ነገር ሚኒንጉ ይገባሃል ማለት እያደረከው ያለው ነገር it's not simply የሆነ ፋይዳ የሌለው ነገር አይደለም። ለሆነ ፋይዳ እንደሆነ ስለሚገባ ከእምነትህም አንፃር ኢቭን እዚች ምድር ላይ ልታበረክተው በቃ ጉዞን የጀመርኩ ስሜት ባቡር ውስጥ የተሳፈርኩ አይነት ስሜት ነው። እየጠበቅኩ ያለውት ነገር የለም። ኦልሬዲ ጉዞዬን ጀምሬያለሁ። ገባህ አባባሌ? እንደምደርስ አውቀዋለሁ። አየህ ይሄ ነው በቃ ፖይንቱ ይሄ ነው። አሜዚንግ። መድረሻው ምንድን ነው? በጣም ነው የተለየ ነገር ነው። ብዙ ጥያቄ ነው የፈጠርክብኝ። ይሄ ብርሃናማ ጉዞ እና ሁሉን ነገር ማጣጣም የሆነ ጉዞ ሁሉም ማጣጣም ከሆነ የጎደለህ አይኖርምና መድረሱ ምንድን ነው? እዛው ደርሰሃል እኮ ደርሰሃል። ኦልሬዲ ለእኔ ደርሻለሁ። ለምሳሌ ምን ነበር መሰለ፣ ለምሳሌ ሰላት ስሰግድ አይቻልም ቢባል ወይም እምነት አይደለም ቢባል ወይም ጀነት አያስገባም ቢባል ሰው ልጅ ቲያትር ቤት ገብቶ ለመደሰት ከፍሎ እንደሚያደርገው ከፍያ ያደርገው ነበር። ዋው ገብቷል አይደለ? እሱ በራሱ ጉዳዮቹ በራሱ መዳረሻም ጭምር ናቸው። በአንድ በኩል ማለት ሶርስ ኦፍ ሃፒነስ ነው እንግዲህ ፒስ ነው። እዚች ምድር ላይ ሌላ ምን ትፈልጋለህ? ለሰው ጥሩ ማሰብ፣ ጥሩ ሪሌሽንሺፕ መኖር። you don't take things for granted። ያ ማለት ቴስት ኦፍ ላይፍን ማግኘት እና ምልአት ነው። እሱ ነው አንዱ ትልቁ ነገር። ሙሉነት ስሜት ይሰማል። ጣም አለው። ተማሪ ሆነ ማለት እኮ ነው። ተማሪ ሆኜ በቃ እኔ ደስተኛ ነኝ። በቃ የመጨረሻ ደስተኛ ነኝ። የመጨረሻ ደስተኛ ሰው እኔ ነኝ። ራስን ሳትችል ሳትመረቅ ደስተኛ ነህ። በጣም ትልቅ መገለጥ ነው። በጣም ግን እሱ ብቻ አይደለም። ኦብቪየስሊ መዳረሻው እሱ ነው። እሱን ከምን ታስተሳስረዋለህ? እንግዲህ ስፒሪቹዋል ኢንላይትመንት አይደለ? ይሄን ደስታ የሚሰጥህ እኮ ላይፍ አፍተር ዴዝም የሚባል ነገር አለ አይደል? አኺራ የሚባል ነገር ኤግዛክትሊ። እዛ ባቡር ውስጥ እንደገባህ አይነት ፊሊንግም አለው። ገባህ አባባሌ? ስክነቱ ፓርትሊ የሚመጣው ውስጥ እንግዲህ አም ኦን ዘ ራይት ትራክ የሚል ስሜት አለ። አላህ ነው የሚያውቀው መጨረሻህን። በነገራችን ላይ በጣም ደስ የሚል ስሜት ነው። ስሜቱ መገለጥ ማለት አንዳንድ ጊዜ ከስጋም ማደግ ስለሆነ
ከስጋ በላይ መሆን እና ስጋን ማሸነፍ ስጋን ሳይሆን ውስጥ ያለን ልባዊ ዓለም ከቀልብ ጋር ያለ ቋንቋ ስለሆነ በጣም ልዕልና ያለው መታደል ነው። እንደዚህ አይነት ነገሮች ይከሰታሉ ኦድ ሆነው፣ ግን ይህን መታደል ስታገኝ ወደ መሬት መመለስ ራሱ አትፈልግም እና እንዴት ወደ መሬት ተመለስክ? ወደ መሬት ማለት ወደኛው ዓለም እንዴት መጣ? ያው ከዚህ በኋላ እንግዲህ ያንን ስሜት ይዤ ድሮ ቢሆን ማስባቸው ነገሮች አሉ አእምሮዬ ላይ። በቃ ይሄ ጣዕሙ ግን ስለሚጣፍጥ ሰፋ አድርገሽ ልታረገን የምትችለው ነገር ካለ ፕሊዝ ሼራስ። ለምን ሁላችንም እንፈልገዋለን። በቃ ጣዕሙ እንዲህ ብዬ የምገልጸው አይደለም። ባይዘው እኔ በጣም ሜቢ 10%ን ነው የገለጽኩልህ፣ የእውነት ሳላጋንን ማለት ነው። ሌላ ጊዜ ወይ በሰፊው በሌላ ያው ስንሄድ እንትን እናወራዋለን። በቃ ከመርካት በላይ ኮንሲስተንትሊ መርካት አንዳንድ ፊልም የሚደረግ ሲሆን ቢዮንድ ይሆናል። ኮንሲስተንትሊ ነው ደግሞ መርካቱ እኮ። አሁን የሆነ ሰሞን እኮ እንደዛ አይነት ፊሊንግ ጨረፍታው ሊኖሩ ይችላል። ይሄኛው ኮንሲስት ስተኛም ስትነሳም ስትሄድም ስትቀመጥም ከሰውም ጋር ስታወራ ስታጠና አድካሚ ነገር ነው ያልከውን ነገር ስትሰራ ሁሉ ከዛ ግቢ ውስጥ ተለወጥኩኝ። እኔ አሁን ለምሳሌ ያ ማለት ምን ማለት ነው? ሜዲሲን እየተማርኩኝ በጣም ይገባኝ ጀመረ። ትምህርቱም ውጤቴም በጣም መለወጥ ጀመረ። ከመምህራኖቼ ጋር ያለኝ ግንኙነት በጣም የት ነበር ከሚያስብል አይነት ሆነ። ከዛ ወደ ምን እየተቀየረ መጣ? ቅድም ወደ ምን ተቀየርክ? አሁን ወደ ፐርፐዝ እና ወደ ስራ መቀየር አለብኝ። እኔ ደግሞ ቫልዩ በህይወቴ ማደርጋቸው ነገሮች አሉ። ስፒሪቹዋሊቲ ብቻ አይደለም ቫልዩ ማደርገው። እንደ አንድ ወጣት፣ እንደ አንድ አፍሪካዊ፣ እንደ አንድ ኢትዮጵያዊ ደግሞ ማየት የምፈልጋቸው ነገሮች ያኔም ነበሩ። ምን ልግባ ምን ልማር ምለውም ከዛ አንጻር ነው። ቢላል እንዲለወጥም የፈለግኩትኝ ለእንትኑ ብቻ አይደለም፣ ለስፒሪቹዋሊቲው መጣ እንጂ እኔ እንዲለወጥ የምፈልጋቸው ብዙ ነገሮች አሉ። ለምን እኛ አንችልም ብዬ ሁሌ ነው ማስበው። ለምሳሌ ሕክምና ውስጥ ሆነን ሁሌ የምናነበው የውጭ መጽሐፍ ነው። ሕክምና ላይ ለምንድን ነው ጎበዝ መምህራ ለምን የራሳችን አይኖረንም? ለምን ብዙ ሪሰርቾች አይኖሩንም? እንዲህ አይነት ነገሮች ድሮም የሚኖሩኝ ጥያቄ ነው። እኔ ድሮም በህይወቴ ከየትኛውም ዓለም ካለ ሰው እናንሳለን ብዬ አላምንም። ፐርሰናል የመስራት ያለ መስራት ጉዳይ ካልሆነ በስተቀር አፍሪካዊ ስለሆንክ ኢትዮጵያዊ ስለሆንክ ታንሳለህ የሚል አይነት በፍጹም ስሜት የለኝም። የትም ቦታ የትም ዓለም ብሄድ ከሰራው ባልበልጥ እኩል ለመሆን ግን ይከብደኛል ብዬ አላምንም። ያ የውስጥ ሰልፍ ስቲም ልትለው ትችላለህ፣ ኮንፊደንስ ያውቃሉ ድሮም ከዛም በፊት ያ ነው እምነቴ። ስለዚህ ያንን አሁን ይሄን ደስታ ዝም ብዬ እንደ ደስታ የምቆይበት ነገር አይደለም። ስለዚህ የምሰራው ስራ ላይ ሪፍሌክትድ እንዲሆን in everything ዛት ኢነርጂ ዛት ስሜት እንዲመጣ የማድረግ ፍላጎት ማለት ነው። ከዛ ሕክምናዬን ከዛ በኋላ በጣም በጥሩ ሁኔታ ተማርኩኝ፣ ጨረስኩኝ። ከዛ ወደ ስራው ዓለም ገባሁ። አሁን ወደ ስራው ዓለም ስገባ የምፈልገው ማስተማር ነው። አዲስ አበባ ዩኒቨርሲቲ እሱ ራሱ ረጅም ታሪክ አለው። ቀጥሎ እኔ ሁሌ የህይወቴ ማይልስቶን ላይ ቢግ ኮስችን ይፈጠራል። ገባ አባባሌ። ለምሳሌ ሜዲሲን ስገባ ሄጄ አድሬ ምንድነው የምማረው? ቢግ ኮስችን። አሁንም እንደገና ምንድነው የምቀጥለው? ስራ ውስጥ ልገባ ነው። ጆርኔ ምንድነው ድጋሚ የምማረው? መነጠል መጣ እዚህ ጋር ማለት ነው። ሰው ሁሉ ለምሳሌ ሕክምና ከገባ ጎበዝ ከሆንክ ወይ ሰርጅን ትሆናል፣ ቀዶ ጥገና ሐኪም ወይ ውስጥ ደዌ ትሆናል። ለምና ከባድ በህይወቴ መነጠል የገጠመኝ ያኔ ነው። በስፒሪቹዋል ብቻ ሳይሆን ፕራክቲካሊ። እኔ ዋን ኦፍ ጥሩ ከሚባሉ ተማሪዎች ነኝ። ሌላ ፊልድ መግባት የፈለግኩትን እችላለሁ። ነፍሴ የምትፈልገው ነገር ደግሞ ሞር ኮሚኒቲ ጋር ሶሳይቲ ጋር ያለ ነገር ነው። እዚህ ጋር ራሱ ከባድ ኦልሞስት 1 ዓመት ከመመረቄ በፊት ጀምሮ ልክ ሀሳብ እንደ አዲስ ጭንቀት፣ እዚህ ፊልድ ልግባ እዛ ልግባ፣ አሁንም ድጋሚ ጭንቀት ነው። የምር ሲሪየስ የሆነች ሰው አማክራለሁ፣ አሁንም ያለው ምን እላለሁ ምናምን። ግን በቃ እኔ ሞር ማስተማር እንደምወዳም 100% እሱ ላይ ዳውት የለኝም። አስተማሪ ሆኜ እቀጥላለሁ ዩኒቨርሲቲ ውስጥ፣ እሱ ላይ ዳውት የለኝም። ግን ምን ልቀጥል ብዬ ሳስብ ከማህበረሰብ ጋር የሚያገናኘኝ ነገር ኮሚኒቲ ወዳለሁ፣ ማህበረሰብ ሰው ወዳለሁ። ስለዚህ ፐብሊክ ሄልዝ የሚለው ኦድ ነው። ማንም ቀርቶ አያውቅም። ፐብሊክ ሄልዝ ሜዲሲን ውስጥ የህብረተሰብ ጤና
የህብረተሰብ ጤና ምን ማለት ነው? የህብረተሰብ ጤና ማለት ለብሰብ ይታመማል ከግለሰቡ አልፎ ማህበረሰቡን ጤና እንዴት እከላከላለሁ፣ እንዳይታመም እንዴት አረጋለሁ፣ ጤናውን አሁን ጤና ጥበቃ ሚኒስቴር የሚሰራው አብዛኛው የህብረተሰብ ጤናን ለማበልጸግ ነው፣ ዲቨሎፕ ለማድረግ ነው። ሶ አመጋገቡ፣ ንጽህናው፣ ባህሪው፣ ላይፍ ስታይሉ ምናምን እንዴት በሽታዎችን ይከላከል እንደ ኮሚኒቲ ሄልዝ ነበር የሚባለው ድሮ እንደውም እና very important so from individual to public ሆነ ማለት ነው። so ፖሊሲዎቹ፣ ሊደርሺፑ፣ ስትራቴጂው፣ ሲስተሙ ሁሉ ያለው እሱ ጋር ነው ገባህ አባባሌ። so ለኔ የቀረበው ለኔ አስተሳሰብና ሂደት ሞር የቀረበው እሱና ሳይካትሪ ሆኑ ማለት ነው። so ከሁለቱ የቱን ልምረጥ? ሳይካትሪ ሳይኮሎጂ ጋር ግለሰብ ስለሆነ so ሁለቱን እንደ ግል ወይስ እንደ ማህበረሰብ? ፋይናሊ with that conflict ብዙ ሳይካትሪ ያው ዶክተር ዳዊት ጋር አብረን ነው እዛ እንድቀር ብዙ ኢንተረስት ነበራቸው እነሱም እኔም ትምህርቱም ላይ እውቀቱም ላይ ኢንተረስት አለኝ። ግን with a lot of reflection finally እኔ ሞር ወደ ፐብሊኩ የቀረበ ነገር ማድረግ አለብኝ ብዬ ሌላ ጊዜ በደንብ አወራለሁ። እነ ዶክተር ቴድሮስ አዳኖም ኢንጌጅ አድርገውበት በጣም ቢግ ኢሹ ነበረ እና ፋይናሊ እዛው አዲስ አበባ ዩኒቨርሲቲ ስኩል ኦፍ ፐብሊክ ሄልዝ ስታፍ ሆኜ በጣም በህይወቴ ውስጥ ከወሰንኳቸው ውሳኔዎች ውስጥ ቢግ የሚለው ውሳኔ ለምን ሁሉም ሰው ሌላ ነው የሚገባው፣ እኔ ብቻዬን ባይዘው ለተከታታይ ዓመት አንድም ሰው ፐብሊክ ሄልዝ ከሜዲሲን ቀጥታ ገብቶ አያውቅም። ሶ ዩኒክ ነው ይሄ። እነሱ ራሱ አትገባም ብሎኝ ጥቁር አንበሳ ያሉት ምናምን አንተ አይቻልም ተብሎ በመከራ ብዙ ኢንተርቬንሽን ተደርጎበት የብቻ ውሳኔ ሆኖ አንድ ጓደኛዬን ይዤ እኔና አንድ ጓደኛ አሁን በህይወት የለም በጣም ወደው ጓደኛዬ ነው ከሱ ጋር ተነጋገርና እሱን ይዤ ወደ ፐብሊክ ሄልዝ ጆይን አደረኩኝ። ሶ ፐብሊክ ሄልዝ በደስታ ገባው። ዘን አንድ አመት እዛው አስተማርኩ ሌክቸረር ሆኜ ከዛ ማስተርሴን እዛው ቀጠልኩኝ። ሶ የቅድሙ ኮንቲኒዩሽን መጣ። አሁን ወደ ስራ ዓለም ገባው። ቆይ በነገራችን ላይ ውድ ተመልካቾቻችን ሳይካትሪ ቨርሰስ ፐብሊክ ሄልዝ እንደ ህይወት ኃላፊነት ግለሰቦችን ባክም ወይንስ ማህበረሰብ? ይሄ በጣም ትልቅ ጥያቄ ነው። የማህበረሰብ ጤና እንደ ማህበረሰብ ማከም፣ ኮሚኒቲን መታደግ፣ የኮሚኒቲን ደህንነት ከመታመሙን በፊት እንዳይታመም ማድረግን መወሰን በራሱ ያልተለመደ ነው፣ ኦድ ነው ብሎ ያጫወተንን ዶክተር ልብ እንበል። ወደ በኋላ የማነሳው ጥያቄ ጋር ስለማስተሳስረው ይቺን ነጥብ ዶት አድርጉልኝ። እሺ ሶ ምፈልገውን አገኘው። ብዙ ጣውረድ አለው እሱ ታሪክ። እሱን ፊልድ ለመግባት እንዲህ ብዬ ማልነግርህ የተለመደ ስላልነበረ ና አንተ እዚህ ግባ ና እዚህ ግባ ምናምን እየተባለ ተከልክዬ ብዙ ኢንተርቬንሽን ተደርጎ አሳክቼው ግራጁዌሽን ቡሌቴ ላይ አለ ምንድነው ኢንክሊኔሽን የሚለው ፐብሊክ ሄልዝ ኦር ቱ ሩል አውት ሳይካትሪ ነው የሚለው። ግልጽ ነበርኩኝ እኔ በቃ ሁለቱ ጋር እንደማርፍ ማለት ነው። ዘን ፐብሊክ ሄልዝ ጆይን አረኩኝ። አንድ አመት ሌክቸረር ሆኜ ሰራው። ከዛ ማስተርሴን እዛው ፐብሊክ ሄልዝ ስታፍ ሆኜ ሰራው። ረዳት ፕሮፌሰር ሆንኩኝ። ሶ ማስተርስ አሁን ቅድም ምን አልኩ? አሁን እዚህ ጋር የስፒሪቹዋል እንትኑ አለ ቀጥሏል። ገብቷል አባባሌ? ሶ ወደ ምን ተቀየረ ማለት ነው? ወደ ስራ ማለት ነው። ወደ ትምህርት ምናምን ሲቀየር ማስተርሴን ስማር በጣም በደስታ ማለት እንደ ሰው እንዲህ ማስተርስ እየተማረ ይደሰታል እንዴ? በቃ ማህበረሰብ እንዴት ነው የምለውጥበት ብዬ ነው የምማረው። ሶ በጣም ሁሉንም ትምህርት ነው። አንድ የማህበረሰብ ፍቅር ማህበረሰብ ይፈቀራል ወይም እንግዲህ በኮመን ሴንስ እንላለን ማህበረሰብን መውደድ ስለሚባለው ነገር እስኪ ትንሽ በለኝ። እንዴት ነው የሚወደደው ማህበረሰብ? አይወደድም ለማለት አይደለም ተመልካቾቻችን፣ ይወደዳል። ግን ምንድነው ይወደዳል? ከዶክተር ነው መስማት ያለበት። እኔ የኔ ካልከው ትወደዋለህ። ራስን መውደድ፣ ቤተሰብን መውደድ የዛ ኤክስቴንሽን ነው ብዬ ነው ማስበው። ሶ እኔነቴ በማህበረሰቤ ውስጥ አለ፣ ማህበረሰቤም በእኔ ውስጥ አለ። ሶ ለራሴ ጥሩ ከተመኘው ራሴ ማደግ አለብኝ ብዬ ካሰብኩኝ
ብዙ አለየውም። እኔ በቃ ላይክ ፋሚሊ እኔ ማለት ማህበረሰቡን ነኝ። ማህበረሰቡ ቢኮዝ የሚባል አባባል የኡቡንቱ እኔ ኡቡንቱን ሳላቅ እንደዛ ነው ፊልም አደርገው እና ስለዚህ የማህበረሰቤ ንጽህና፣ የማህበረሰቤ አመጋገብ፣ ደህንነት ልክ የአካባቢ ምልአት እንደማለት በቃ ኮኔክት ታደርጋለህ። ዩ ቢሎንግ ዴር ገባ። ልክ እንደ ፋሚሊ ቢሎንግ ታደርጋለህ። የተሻለ ገቢ አገኝበታለሁ፣ ጥሩ ደሞዝ አገኝበታለሁ ከሚል ቋንቋ ይለያል ማለት ነው። ምንም ስለዚህ አብዛኞቻችን አሁን this is a question by the way አብዛኞቻችን ስራ በተለይ ትምህርት ስንማር ከፍ ያለ ደሞዝ ያለውን የስራ መስክ እንመርጣለን። አንዳንዱ ስታተስኮ ማለት የሆነ ክብርም የሚሰጥ የሆኑ ዲፓርትመንቶች በቃ ሂዝ እኮ ከተባለ በሆኑ ዲፓርትመንቶች በጣም ትልቅ እንደሆነ በማህበረሰብ ዘንድ ተቀባይነት የማግኘት ነገር አለው። የለመድናቸው ነገሮች ስላሉ እንደ ሙያም ደግሞ አብዛኞቻችን ከፍ ያለ ደሞዝ ወይም ከፍ ያለ ገቢ ወይም ወደሆነ ኤንጂኦ ሊከተንም የሚችል ከሆነ ብቻ ከጥቅም አንጻር ከሰልፍ በነፊት አንጻር እንመለከታለን። እንደዚህ አይነት ስሜት ተሰምቶ አያውቅም በእነዚህ ሰሞናት ውስጥ? እኔ እንደውም የከበደኝ ከዚህ በላይ ይሄ ኮመን ነው። አሁን ገንዘቡን ምኑን ታያለ። እንደውም ፐብሊክ ሄልዝ ኤንጂኦ ብትገባ ጥሩ ይከፈላል፣ ጥሩ ነበረ እና እሱን አይቼው ሁላም ይመስላችኋል። እኔ ግን ዩኒቨርሲቲ ውስጥ ነው መቅረት የምፈልገው፣ ሪሰርች መስራት፣ መመራመር፣ ኢምፓክት ማምጣት የምትለው እኔ ኢምፓክት ነው በቃ እኔ ቶታሊ ኢምፓክት ማምጣት። ውድ ተመልካቾቻችን አንዳንድ ጊዜ በጣም ክሪቲካሊ ማናስተውላቸው ግን ብናስተውላቸው መማሪያ የሚሆኑ እውነቶች አሉ። አብዛኞቻችን በተለመደ ቦይ ውስጥ የመፍሰስ አባዜ አለብን። በተለይ ዩኒቨርሲቲ አካባቢ ያላችሁ ተማሪዎች ስለ ህይወትና የህይወት ስኬት ስታስቡ እንደ ዶክተር ቢላል ካሉ ለየት ያለ የህይወት መስመርና ፍልስፍና ካላቸው ፍልስፍናቸውንም ካራመዱ ሰዎች የምንማረው ተጨባጭ እንግዳ የሆነ መንገድ አለ። በአብዛኛው የምንለምደው የትኛው የተሻለ ስራ ያስቀጥራል፣ የትኛው የተሻለ ገንዘብ ያመጣል የሚል አመለካከት አለ። ይህንን አመለካከት ባለመቀበል ውስጥ ለውጥ ማምጣት አለብኝ፣ መምራት አለብኝ፣ ተጽዕኖ መፍጠር አለብኝ። የመማሬ ትርጉም ለውጥ እንዳመጣ ነው። በመማሬና ባለመማሬ መሀል ያለው ልዩነት መማሬ ለውጥ አምጪ እንዲሆን ነው የሚለውን ፍልስፍና የሙጥኝ ብሎ ነው እንግዲህ ባለፉት 2 ክፍሎችም ዛሬም በዩኒቨርሲቲ ቆይታው እንዲሁም ደግሞ በዩኒቨርሲቲ መምህር መሆን አለብኝ ብሎ በመወሰን ውስጥ ያለው ኢማጂኔሽን። ይሄ በጣም ለየት ያለ የህይወት መንገድ ነው። እንቀጥል። በዚህ አጋጣሚ በነገራችን ላይ ዶክተር ቴዎድሮስ አዳኖም ጋር ብዙ ነገር አለን። እንደው ላመስግኝ ልለፍ። ብዙ አሁን ዲቴሉን አላወራውም እዚህ ጋር ግን ምን ብየዋለሁ መሰለ፣ አራት ላይ እንደዚህ ቁጭ ብለን ምንመደብበት ፊልድ ምንመርጥበትና ምንመደብበት ጊዜ ነበረ። አሚር ካወቀው ጤና ጥበቃ ሚኒስትር የነበረው ሁለቱን በጣም በስፔሻል ሁኔታ ማመስገን ፈልጋለሁ። ምን አልኩት ራት ቁጭ ብለን እኔ የሆነ ህክምና ፊልድ ውስጥ ብገባ በደንብ አድርጌ መስራት እችላለሁ፣ ውስጥ ደዌም ይሁን ሰርጀሪ። ግን ኢምፓክት እንድፈጥር ከፈለክ ፐብሊክ ሄልዝ እንድገባ የሆነ ሚኒንግፉል የሆነ ትልቅ ነገር እንድሰራ ከተፈለገ ግን ሊድ እንዳረግ ከተፈለገ ፐብሊክ ሄልዝ ውስጥ እንድገባ አትከልክሉም ብዬ በጣም ተገርሞ መጨረሻ ላይ የሱም እገዛ የአሚራማን ስኩላችን ፕሮፌሰር ጌትነት ፕሮፌሰር አህመድ የሚባሉ አሉ። በጣም ባይዘው ዝም ብዬ አይደለም የገባሁት፣ ብዙ ፕሮሰስ ነበረው። ያልተለመደ ስለነበረ ሁሉም ወደ ራሱ እንጂ ወደዚህ እንድገባ አልፈለገም ነበር። እንደው ምን ቆየን ከተገናኘን ረጅም ዓመት ነው፣ ሊረሳውም ይችላል። በጣም ከልቤ በህይወቴ አመስግኛው። በህይወቴ ትልቅ ውሳኔ እንዲከበር ያደረገን ጤና ጥበቃ ሚኒስትር ዶክተር ቴዎድሮስ አዳኖም አሁን የዓለም ጤና ድርጅት እንደ ልጅ ነው ብሎ አላሰበኝም። በደንብ አዳመጠኝ። ገባ። ስለዚህ የተለያዩ ዲፓርትመንቶች ወደ እነሱ ዲፓርትመንት እንድትገባ፣ ሁሉም ክሊኒካል ህክምናው ላይ እንድትገባ ነው የሚፈልግ እና በአብዛኛው የተለመደውም ወደ ሌሎቹ ዲፓርትመንቶች መሄድ ነው።
እኔ ከ10 ምናምን ዓመት በኋላ እኮ ነው የመጀመሪያ እንደዚህ ቀጥታ የገባ ሰውም የለም ሄጅ አንኳኩቼ ነው እኔ በቃ እንዲህ ነው የምፈልገው። በጣም ነው ደስ የሚለው ዶክተር ቴድሮስንም አመስግንህ። በጣም አግባብ ነው መሪዎች እንደዚህ አይነት ሚና መጫወት ሲችሉ በጣም ደስ ይላል። ስኩል ኦፍ ፐብሊክ ሄልዝም በጥሩ ሁኔታ ሄጅ አቅርቤ እንዲህ ነው ከገባው መሰራው ብዬ አቅርቤ አይተው በጣም ተራሩጠውልኝ ምናምን ለማሳመን ሞክሮ እንደ ቤተሰብ ነው ማያቸው ተቀበሉኝ። ከዛ በኋላ እንዳልኩክ ማስተርሴን ጀመርኩኝ። አሁን ባለፈው ለኔ ትምህርት አይደለም ትልቅ የነጻነት ጉዞ የፍትህ ጉዞ ትልቅ ተጽዕኖ የመፍጠሪያ ቱል ነው ብለን አንስተን ነበር አይደለ? አሁን የጀመረው ትምህርት ሆነልኝ ለኔ ማለት ነው። የድሮ የሕክምናው እንዳለ ሆኖ በቃ ያንን ሪሊ ላገኝበት የሚችልበትን አሁን የማህበረሰብ ጤና ጋር ምናምን ሲገናኝ ገጠመ ከፐርፐዝ ጋር ማለት ነው። ምዕራፍህ ወደ ትምህርት ማለት ፍትህ ነጻነት ወደሚለው ቻፕተር ስኬት በቃ ገባ። ወደዚህ በደንብ ተገናኘ። ከዛ በኋላ አስበው እኔ ክላስ ውስጥ ስማር እኔ የሆነ ማህበረሰብ የመለወጥ የጤና የመለወጥ ለምሳሌ ሄልዝ ቢሊፍ ሞዴል ይባላል ወይም ቲዮሪ ኦፍ ምናምን ሲባል እኔ እንደ ትምህርት ብቻ ሳይሆን ማየው ማህበረሰብ ጋር እንዴት ነው መለውጥበት ስለምን በጣም ይገባኛል ትምህርቱ ገባለ። ለምን ኢንቴንሽን ኢዝ ቢግ አሜዚንግ። ዶክተር እዚህ ጋር እንደው እንደ ፉትኖት ነገር ሰጥተህ ለማለት በተለይ የዩኒቨርሲቲ ተማሪዎች ይሄ ኪ ነው በጣም እዚህ ላይ ልትሰጥ የምትችለው ሬኮሜንዴሽንም ክሪቲካል አድቫይዝም እንዳለ ይሰማኛልና ይሄኛው ወጣ ያለ አስተሳሰብ አሁን ካሉት ዩኒቨርሲቲ መምህርም ስለሆን የተማሪዎችህን ህመም ታውቀዋለህና አንድም በትምህርት ኢንስፓየርድ እንዲሆኑ የትምህርት ፍላጎት ትምህርት ማለት የነጻነት የሰላም የስኬት በቃ የምልአት መንገዴ ነው የሚለውን ስሜት እዚህ ፖይንት ላይ ነው ፊል አድርገህ እንግዲህ አብዮትን የጀመርከው ትምህርቱም በቃ ሌላ መንፈስ የፈጠረል ይህን ኢንስፓይሬሽን እንደው ለተማሪዎች በጣም በሚሆን መልኩ ለምን በጣም ብዙ ተማሪዎች በተለይ ስለሚከታተሉ እንደው ክሪቲካሊ ኤነርጂም እንዲሆናቸው ተወሰነች ፍጥነት ብዙ ጊዜ የሆነን ነገር የምትጠቀምበት ባመንከበት ልክ ነው። ለምን ፐርፐዝ ተጠቀመዋለሁ ነው። ለ10,000 ብር ደሞዝ ከሆነ የምትሰጠው ኢነርጂ 10,000 ብር ነው የሚሆነው ከፍታው ማለት ነው። በዛ ያችን ሊያስገኝል በሚችል ልክ ነው ከጉዳዩ ጋር የምትተሳሰረው ማለት ነው። ግን ለሆነ ለትልቅ ነገር ካሰብከው ማህበረሰብ እለውጥበታለሁ ዓለም እለውጥበታለሁ ይሄ እውቀት እኮ ሶርስ ኦፍ ዊዝደም ነው ህይወቴንም እለውጥበታለሁ የግል ብለህ ሰፋ አድርገህ ካሰብከው አፒታይትህም በዛ ልክ ነው የሚሰፋው ፍላጎት ኢንተረስት። ስለዚህ በጆሮህ ብቻ አይደለም የምትሰማው በአይንህ በልብ ኤቭሪቲንግ ኢገርነስ ኪዩሪዮሲቲ ይኖርሃል ማለት ነው። እኔ የእውቀት አንዱ በር ብዬ ማስበው ኪዩሪዮሲቲ ነው። ኪዩሪዮሲቲ ጠያቂነት ፈላጊነት የሆነ በደንብ ማነሳቸው ጥያቄዎች ክላስ ውስጥ ለየት ይላሉ። በጣም ነው ማዳምጠው። የሚነገሩ ነገሮችን ፎር ግራንትድ አልወስድም ምክንያቱም አፕላይ ላረጋቸው ነው። ስለዚህ ማህበረሰቤን ልለውጥባቸው ነው። ትምህርት ለኔ ስፔሻል ሆነ ያኔ ድሮም ስፔሻል ነው አሁን ግን በተግባር በቃ ኢሚዲየትሊ 2 ዓመት በጣም በጥሩ ውጤት ኦልሞስት ሁሉንም ኤ ነው አንድ ኤ ማይነስ ነው መሰለኝ ያመጣሁት። ከባቹም ከፍተኛውን ውጤት ያመጣሁት እኔ ነኝ። እሱም ብቻ ሳይሆን በደንብ ሪሰርቹንም ስሰራ በጣም ትልቅ ሪሰርች ነው የሰራሁት። ኤክሰለንት ነው ያገኘሁት። ሚኒንግፉል የሆነ ሪሰርች ፐብሊሽ የመጀመሪያ ሚኒንግፉል ማለት ምንድነው? ትርጉም ያለው ጥናት ነው። ስለሱ ትንሽ እንደማሟያ አይደለም። እኔ ስራ እንደማሟያ ያሰራ ደስ ይላል በጣም እኔ አይ ላይክ ኢት በጣም ትልቅ ነገር ነው። ቃሉ ራሱ ደስ ይላል። እንደ ማሟያ አይደለም። ማሟያ አይደለም የሚባለው የመመረቂያ ጽሑፍ በጣም ነው ደስ የሚለው። እንደ ማሟያ አይደለም አስቤበት ገብቶኝ መርጨው እና አስፈላጊ እንደሆነ በቃ ወስኜ ነው አይነት ነው መንፈስህ። እንደ ማሟያ ሳይሆን እንደ መሙያ ነው የምትሞላበት ነገር ነው። የጎደለን ነገር ሪሰርች እኮ እንደዛ ነው አይደል? የሆነ የጎደለ ነገር የምትሞላበት የሆኑ ሰዎች የሆነ ያህል አውቀዋል አንተ ደግሞ ብትጨምር እዛ እንትን ላይ የሞላት ሄዳል። የካሪኩለም ማሟያ ሳይሆን የጎዶሎ መሙሊያ ኤግዛክትሊ። የማህበረሰብ ችግር ልትፈታበት ምን ላይ ሰራ ምንድን ነው ለተመልካቾቻችን የሚሆነው ወይስ በጣም የመጀመሪያ በህይወቴ እንግዲህ የሰራሁት ሪሰርች ማስተርስ ላይ እኔ ኢንተረስቴ ስነ ምግብ ላይ ፐብሊክ ሄልዝ ላይ አላልኩክም። የምግብ እጥረት ከወባ ጋር ያለው ትስስር
ምግብ እጥረት ያለባቸው ህጻናቶች ለወባ ተጋላጭነታቸው ምን ይመስላል? ወባ በጣም ኮመን ነበረ። እኔ ማጠናበት ቦታ ባቱ ዞዋ የሚባል ቦታ ካወቅ የአካባቢ የወባ በጣም የተንሰራፋ ህጻናቶች በተለይ ይሞታሉ። ብዙ ነገር አለ። ወባ ትልቅ በሽታ ነው በዛን ሰዓት በተለይ አሁን እንኳን ቀንሷል። ስለዚህ ሜቢ የምግብ እጥረት በጣም አለ አይደል እኛ ሀገር። የምግብ እጥረቱ ይሁን ያንን ያመጣው የሚለውን ምን አይነት ግንኙነት አላቸው የሚለውን ኬዝ ኮንትሮል ስተዲ የሚባል አለ። ወባ የያዛቸውን እንደ ኬዝ፣ ወባ የሌላቸውን እንደ ኮንትሮል አድርጌ የምግብ እጥረት ሁኔታቸውን አጠናሁና ግንኙነቱን አድርጌ ፐብሊሽድ ነው የመጀመሪያ ፔፐሬ። በነገራችን ላይ አሁንም ተመልካቾቻችን እኔ በጣም ደስ እያለኝ ነው። ጥናት ሲባል ችግር ፈቺ አካባቢያዊ፣ በተለይ እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካም ጭምር የአፍሪካ ምሁራን ትልቅ ክፍተት ይሄ ነው። ትልቅ ህመም ይሄ ነው። የአካባቢን ጎዶሎ፣ የአካባቢን ክፍተት በትኩረት በንቃት በመሰማት ፊል አድርጎ መስራት መቻል እጅግ የሚያስከብር አንቱም የሚያስብል ዋጋም ልንሰጠው የሚገባ ጉዳይ ነው። በአብዛኛው ለምሳሌ ድርቅ ጋር እንግዲህ ከድህነቱ ጋር ከረሃብ ከምግብ እጥረት ጋር በተገናኘ ለምሳሌ እንግዲህ በፈረንጆቹ ሪሰርች መተው መቼም ቢሰሩልንም እንደኛ ታመው ይሰሩታል ወይ ጥያቄ ነው የምናነሳው። ይህንን ችግር ቢያንስ ካለብን ችግር አኳያ አስቦ ለመስራት መወሰን፣ የማህበረሰብን ህመም አብሮ መታመም፣ ጎዶሎም መሙላት በጣም ትልቅ ፓዮኒር ስራ ነው። አፍሪካውያን ለለውጣቸው፣ ለእድገታቸው፣ ለመሻገራቸው እንቅፋት የሆኑት በዋናነት በራሳቸው ምሁራን ነው ባለው ነገር በደንብ ይታወቃል። ዶክተር ቢላል እንግዲህ የመጀመሪያ እንደዚህ ሪሰርቹን ሲሰራ እንደ ቀላል ስለማላየው ነው። በነገርህ ላይ ምሁርነት፣ አዋቂነት ምንድን ነው? የማህበረሰብህን ችግር ሩት ገብተህ ካልፈታህ ሁዋሪው አፍተሮል ቢንግ ዶክተር ቢንግ ኔምድ ባይ ዶክተር ምንድን ነው ትርጉሙ ለሚለው ጥያቄ እጅግ በጣም ትልቅ መልስ ነው የሰጠህን። ተምረናል ለምንለው፣ ጸሐፊዎች ነን ለምንለው በጣም ለብዙዎቻችን ይሄ ሚናህ እና ይሄ ትጋት ሀገር እንደመስራት ነው እና በልዩነት በጣም ትልቅ አክብሮት አለ። ይሄ በጣም ትልቅ ህመምን የሚፈታ ስለሆነ በጣም ሪሶርስ ያላት አህጉር፣ ትልቅ ሀብታም የሆነች ሀገር በጣም ስሜት ተሰምቶት መታመም ኖሮበት በትኩረት የሀገሬን ክፍተት እሞላለሁ ብሎ የሚደክም አሳቢ፣ ተመራማሪ፣ ሳይንቲስት ስለምንራብ ሁልጊዜ በተኮረጀ፣ በተቀዳ፣ በተቀማ ለእኛ በማይስማማ እንዲሁ ተመሳሳይ የሆነ የኮፒ ፎርጀሪ የሚመስሉ ሀሳቦች እየተመራንና እየመራን ነው የተሰበር ነው ማደግ ያልቻል። ይህ ያደረግከው ፐብሊኬሽን እንደ ቀላል ሊታይ አይገባው። አንተና እንዲህ እንደ አንተ አይነት መሰሎች ወደ ሚዲያ ወደ ተቋማቱ ዘልቀው ተሞክሮቻቸውን በሚገባው ክብር ሊሰጡ በጣም የተገባ ነው። እንዳልከው ማሟያ ሳይሆን መሙሊያ በጣም ገላጭ ቃል ነው። የሪሰርቹም ቶፒክ ደስ ይላል። በጣም አለብን፣ ችግራችን ነው የምግብ እጥረት። በቃ ኢትስ አወር ፕሮብለም። ስለዚህ ይሄ የምግብ እጥረታችን ላይ ህመሙ ሲጨመር ምን ይከሰት ይሆን ብሎ ማሰብ ሪሊያብል ቶፒክ ነው። እጅግ በጣም ደስ ይላል። በጣም የተለየ አክብሮቴንም መግለጽ ስለፈለኩኝ ነው በመሀል ያቋረጡ። ይቅርታ፣ ቀጥል። ከዛ በኋላ ያለው ጆርኒ እንግዲህ ወደ ስራ ገባው አይደል? ይሄን ውጤት ይዤ ጥሩ ማስተርሱም ላይ ጥሩ ነገር ስላመጣው ደስ ብሎኝ በቃ አገኘው መንገዴን ብዬ ወደ ስራ ገባው። ስለዚህ እኔ ከልጅነቴ ጀምሮ መምህር መሆን ነበር አይደል የምፈልገው።
አላህ ደግሞ ተመራማሪነትን ጨመረልኝ ማለት ነው። መምህር ብቻ ሳይሆን ተመራማሪ መምህር። ሪሰርችን መውደድ ጀመርኩኝ። በፊት መወደው መሆኑን አላውቅም እኔ እንደውም ከባድ ነገር አድርጌ ስለማየው ዳታ መሰብሰብ እንደዚህ ምናምን፣ ግን ለካ ማሰብ የሚጠይቅ ለማህበረሰብ መቆርቆር የሚጠይቅ ክሪቲካሊ ማሰብ የሚጠይቅ ነገር መሆኑ ሲገባኝ እና ዩኒቨርሲቲ ውስጥ ትልቅ ደረጃ እንዴት ነው የሚደረሰው የሚል ጥያቄ መጠየቅ ጀመርኩኝ። በቃ ሌላ ለቼንጂንግ ሞተር አሁን ጨረስኩኝ፣ ተፋጠጥኩ ማለት ነው። እንግዲህ አስተማሪ ነኝ። ባለሁበት ቦታ ላይ ተለቅ ያለ ቦታ መድረስ እፈልጋለሁ እና ሰክሰስ በጣም ቫልዩ ነው። ምንድን ነው አንድን ፕሮፌሰር ወይም አንድን ዩኒቨርሲቲ መምህር የተዋጣለት የሚያደርገው የሚለውን መጠየቅ ሲጀምር አነበብኩኝ። ሴኔት ሌጅስሌሽኑ ምኑም ጓደኞቼንም ስጠይቅ ኦብቪየስሊ ጥሩ መምህር ብቻ መሆን ሳይሆን በጣም ጥሩ ተመራማሪ፣ ለማህበረሰብ አገልግሎት የሚሰጥ ዩኒቨርሲቲ ውስጥ ባሉ ስራዎች ላይ ራሱን የሚያሳትፍ ነው አሉኝ። በደንብ ሳየው ሌሎቹ ሁሉም መወዳቸውና ምችላቸው ነገሮች ናቸው። ማስተማር እኔ በጣም ፓሽኔ ነው። ሰው እግር ኳስ ሲጫወት እግር ኳስ የሚወድ ሰው ደስ ይለዋል። እኔ እንደዛ ነው ማስተማር የምወደው። በቃ ላይክ ከልቤ ነው የምወደው። ማህበረሰብ አገልግሎት በቃ በጣም የምወደው ነው። ቅድምም ነግሬሃለሁ። የሆነ ፖዚሽንም ኮኦርዲኔት አድርግ ምናምን ቢባል ደስ ብሎኝ ነው ማደርገው። ማላውቀው ዓለም የሪሰርችው ዓለም ነው። ገባ በደንብ አዲስ ነገር ወደዋለሁ አልወደውም የሚለው ራሱ ማስተርሱ ላይ ደስ አለኝ። ግን ቁልፉ ብዙ ሰው ዩኒቨርሲቲ ውስጥ ረጅም ሰዓት ሰጥቶ ማይሰራው ሪሰርቹን ነው። በደንብ መመራመሩ ላይ ነው ድክመት ያለብን። ግን አንድ ዩኒቨርሲቲ ፕሮፌሰር የሚያደርገው ደግሞ ዋናው ነገር እሱ ነው። ስለዚህ አይ ሜድ ዲሲዥን፣ ወደድኩትም ጠላሁትም if I want to be እዚህ ዩኒቨርሲቲ ውስጥ somebody contribute የሚያደርግ ሰው መሆን ካለበት ሪሰርቸር መሆን አለብኝ ሜድ ዲሲዥን ሜድ ሳደርግ ብዙ ቦታ አስተምር ነበር። ሕክምና ትምህርት ቤቶች ከፓርታይም ማለት ነው። እዚህ ሮጥ ነበር ስለምወድም ገንዘብም ስለማገኝ ያንን አቆምኩኝ። በህይወቴ አንድ ትልቅ ዲሲዥን ሜክ ያደረኩት ምለው ገንዘብ ያስገኝልኛል ወደዋለሁ፣ ግን ለሪሰርች ታይም ማግኘት አለብኝ። የግል ማስተምረውን ሙሉ አቆምኩኝ። ዩኒቨርሲቲ ብቻ ማስተማር ጀመርኩኝ ግዴታዬን። ከዛ ሙሉ ጊዜን ሪሰርች ላይ ነው ማድረግ ያለብኝ ብዬ የሪሰርቸር ቢላል ጉዞ ከማስተርሱ ኢንስፓየርድ ሆኖ ግን ደግሞ መድረስ ከሚፈልገው የ10 ዓመት ያው ድርጅት ብቻ አይደለም ፕላን የሚያወጣው። እኔም የ10 ዓመት የግል ስትራቴጂክ ፕላን ነበረኝ ፐርሰናል የተጻፈ ማለት ነው። በትምህርት ምን መድረስ እፈልጋለሁ፣ በሪሰርቹ ምን መድረስ እፈልጋለሁ፣ በማህበረሰቤ፣ በቤተሰቤ፣ በእምነቴ እያልኩ የራሴን አወጣው እና ሳወጣ ለሁሉም ስትራቴጂ ስዘረጋ ዩኒቨርሲቲ ውስጥ እዚህ ጋር ለመድረስ ቁልፏ ሪሰርች ሆና መጣች። ለሱ ደግሞ ምን መሆና ውሳኔ መወሰን አለብኝ። ይሄ ምን ከራተተውን ምዞረውን ነገር ትቼ ቁጭ ማለት፣ ወደ ክፍለ ሀገር መሄድ፣ ማህበረሰብን ማጥናት አለብኝ አልኩኝ። ዘን ፍሮም ዳት ታይም ኦን ስራዬን አቁሜ ቢሮ ቁጭ ብዬ ስለ ሪሰርች ማንበብ፣ ክፍለ ሀገር በየገጠሩ እየገቡ ዳታ መሰብሰብ ከታች ጀምሮ ዘን ፎር ኦልሞስት 10 years ያለማቋረጥ ፉሊ ማስተማርና ሪሰርቹ ላይ ራሴን ቢውልድ ማድረግ ችያለሁ። ፎከስ ቶታሊ ፎከስ። ምን ያክል ሪሰርቾች ሰራ? ያው ብቻዬን አይደለም፣ ያው ሪሰርች በጋራ ነው የሚሰራው። ብዙ ሪሰርቾችን ሰርቻለሁ እስካሁን ከእኔና ባልደረቦቼ ጋር ሆነን አይ ቲንክ ከ40 በላይ ፐብሊኬሽኖችን ማሳተም ችለናል። አሁን ኦልሞስት 14 ዓመት አካባቢ ነው። አሁንም ብዙ እየሰራን ነው ከባልደረቦቼ ጋር ሆነን። የቲም ወርክ ነው አብዛኛው ሪሰርች። አሳትመናል። ከ40 በላይ ያሳተምነው ነው የሰራነውማ ብዙ ከዛም በላይ ይሆናል። የታተመ ያልታተመ ይኖራል እና እኔ ብቻ አይደለሁም፣ አብረን ሆነን። እነዚህ ሁሉ የሪሰርች ኤክስፒሪየንስስ አሁን ደግሞ ለአቻ መምህራን በተለይ በዩኒቨርሲቲው በጣም በርካታ መምህራን ይኖራሉ። ያው ትርፍ ጊዜም ይኖራል፣ ግን ፎከስድ ሆኖ የሪሰርቹን ፓሽን መምህራን ለዩኒቨርሲቲ መምህራን ሪሰርች አንዳንድ ጊዜ እንደ ኮሊክም ሆኖ ሪሰርች ያለውን ሃፒነስም ጭምር ቫሊዩም ጭምር እኔ ምንድነው እኔ አሁን ሪሰርቸር ከሆንኩኝ ማንም መሆን ይችላል። ለምን እኔ እንደ መምህርነቱ ቀሎኝ መጀመሪያ ወድጄው አይደለም የገባሁት። ስትራቴጂክ ዲሲዥን ነው። ዩኒቨርሲቲ ሰው መሆን ማለት ጥሩ ሪሰርቸር መሆን ነው ብዬ አንድ እንዳምን አደረገኝ ያለው ነገር ማለት ነው። ስለዚህ በቃ ፎከስ አድርጌ ነው የሰራሁት። ባይ ዘ ዌይ እንደውም
ቁጥሩ አይደለም 40-50 ሪሰርች ከመቶም በላይ መስራት ይቻላል። እኔ በጣም ዋና ማተኩረው ከቁጥሩ በላይ ሬሌቨንስ ላይ አተኩራለሁ። በቃ የሚጠቅም ነገር ቅድም እንዳልኩ እንደውም ሞር ኢምፕሊሜንቴሽን ሳይንስ ውስጥ ገባው። ሪሰርች ምሰራውም ሞር ሪሰርች ኖሌጅ ብቻ ፕሮዲውስ የሚያደርግ ሳይሆን በእውቀትና በተግባር መካከል ያለው ጋፕ ለምን ተፈጠረ ወደሚል እየሄድኩ መጣሁ። ኢምፕሊሜንቴሽን ሳይንስ ይባላል። ውጭ ሄጄም አሜሪካም ዩኒቨርሲቲ ኦፍ ዋሽንግተን እዛ ላይ ሰለጠንኩኝ። ለምንድን ነው ያሉ እውቀቶች ወደ ተግባር ያልተለወጡት፣ ፖሊሲ ወደ ትራንስሌት ያልተደረገው፣ የማህበረሰብ ለውጥ ማምጣት ያልቻለው ወደሚለው የቀረበ ሞር ፕራክቲካል ሪሰርች ጋር እየመጣው ያ አድካሚ ነው ስለ እንደ አንድ ሪሰርች በትንሽ ወር የምትሰራው አይደለም። አንዷን ሪሰርች አመታት ፈይቶብህ ደክሞ ነው የምትሰራው። ለእኔ የሚመስለኝ ያው የምንሰራውን ስራ ፐርፐዝ ካወቅን እና አላማ ካለን መድረስ የምንፈልግበት ነገር ካለ ማታውቀውን ነገር አላውቅም ብለህ ራስህን ማስተማር ከቻልክ ፎከስ ይፈልጋል፣ ታይም ይፈልጋል። ፎከስ አድርጌ ታይሜን ሰጥቼ ቁጭ አልኩኝ። ማላውቀው ዊክ የሆንኩባቸው ኤሪያዎችን ከጓደኞቼ በጣም ጥሩ ሲኒየር ጓደኞች አሉኝ ከኔ 5 ዓመት 6 ዓመት የሚበልጡ በፊት በጣም ጥሩ ሜንተሮች የሆኑ ከነሱ ጋር ጠጋ ብዬ የነሱ ታናሽ ሆኜ እንዳግዛቸው ፈቀዱልኝ። አብረን ሰራን፣ አብረን አደግን። ዘንኔ ደግሞ አሁን ከስሬ ሆኜ ሰዎችን እያሰራው እገኛለሁ። ከላይም ሆኖ የሚያሰሩኝ አሉ። እንዲህ የሆነ ነው። ስለዚህ አንዳንድ መምህራንን ኢንስፓየር ለማድረግ ወደ ሪሰርቹ ለማስገባት የሞከርከው ነገር አለ? ኦፍኮርስ ያው በተለይ እኛ ኢንፍሉዌንስ የምናደርጋቸው ተማሪዎቻችን፣ ማስተርስ ተማሪዎቻችን፣ እኛ ጋር የቀሩ ስታፎችም ምናምን ይኖራሉ እና አብረን ስንሰራ በደንብ ከልብ ስለሆነ የምንሰራው ስለሚያውቁ በእርግጠኝነት የሆነ ያህል ኢንፍሉዌንስ አድርጓቸው ይመስለኛል። ጥሩ ሪሰርቸር የሆኑ ከኛ ቲም ያንግ የነበሩ እኛው አስተምረናቸው ማስተርስ እኛው ጋር ስታፍ ሆኖ እኛው ጋር ፕሮጀክት ላይ ቀጥረናቸው እንወዳለን። እንደዛ ስናስተምርም ያውቁናል፣ አብረንም ስራ ያውቁናል። ስለዚህ በጣም ጎበዝ ሪሰርቸር የሆኑ በደንብ ሰዎች አሉ። ከአዲስ አበባ ውጭም የክፍለ ሀገር ዩኒቨርሲቲዎች ላይ መጥቶ እኛ ጋር ስልጠና ኢምፕሊሜንቴሽን ሳይንስ ላይ ስልጠና ከተለያዩ ኤንጂኦዎች ጋር ሆነን ስንሰጥ ነበረ። ከጤና ጥበቃም ሆነን ሰው ሪሰርች እንዲሰሩ ፕሮፖዛላቸውን እንዲጽፉ ሪሰርችን እንትን እንዲሉ ትሬኒንጎችን በመስጠት በማገዝ ሞስት ኢምፖርታንትሊ እኔ ተማሪዎችን ነው ደግሞ በጣም ነው ደስ የሚለው። መምህርነት በጣም ትልቅ ጸጋ ነው። መምህርነት ችግኝ እንደማብቀልም ነው። ትውልድ እንደ መስራትም ነው እና በምታስተምራቸው ተማሪዎች ላይ ትልቅ መታመን፣ ትልቅ ኃላፊነት፣ ትልቅ ማብራት የሚጠይቅም የውስጥ ግዳጅ ነው። የስራም ኃላፊነት ነው። መምህራን አገራችን ላይ እንግዲህ በጣም በርካታ መምህራን ነው ያሉት። በእርግጥ የመምህራን ኑሮም ጫናም ቻሌንጅም ብዙ ቢሆንም ግን ተሻግሮ ደግሞ መምህር ትራንሴንድድ ሆኖ ነገሮችን ማሳየት ስለሚችል እኔ አሁን ከዶክተር ቢላል እየተማርኩ ያለሁት ነገር አንዳንድ ጊዜ ፐርፐዝ ድሪቭን ላይፍ ያለው ነገር በጣም ትልቅ ትርጉም አለው። በተለይ እንደ ኢትዮጵያዊ ሆነን ብዙ ለውጦች እንዲመጡ የምንችልበትን ብርሃን ማብራት እንደምንችል ትልቅ ኢንስፓይሬሽን እያገኘን ይመስለኛል። መምህራን በፓሽን በፐርፐዝ ድሪቭን ፎርም ራሳቸውን ከተመለከቱት በእውቀትም የበለጸጉ ሆነው ችግኞቻቸውን የሚያሳድጉ እንደመሆናቸው በተለይ የኢትዮጵያነት ችግር፣ የሰው ልጅ ችግር፣ የአፍሪካም እንደዚህ ድረስ ማሰብ ስለሚቻል ለምንድን ነው ነገሮችን ማሰብ የማንችለው የሚለውን ጥያቄ እንዳነሳ ይህን ጥያቄ ለእኔም ለሌሎቻችንም ነው፣ ለዶክተር አይደለም። ካንተ ኢንስፓየር በመሆን የማነሳው ጥያቄ ነው። ለምንድን ነው ማሰብ የማንችለው? ለምንድን ነው የሆነ ፐርፐስፉል የሆነ ነገር መከወን የማንችለው? በተቻለን መጠን ባለን ፍሪ ታይም አንዳች የሆነ የመለወጥ ወይም ደግሞ ሚና የመጫወት ቼንጅ አመጣለሁ ብሎ ለራስ ክብር የመስጠት ዝንባሌ የማይኖረን የሚለውን ጥያቄ በተለይ መምህራን ብናነሳው
በጎ ነው። በሁሉም ዘርፍ ያለን ሰዎች ማንሳታችን ግድ ነው። ግን አሁን አንድ መምህር ከብዙ ቻሌንጆች አንጻር ከብዙ ተጨባጮች አንጻር መምህራን ከህይወትም ከደሞዝም ከዕለት ከዕለት ኑሮም አንጻር ብዙ ፈተናዎች እንዳሉ ይወራሉ፣ ይስተጋባሉ። ግን እሱን ተሻግሮ ደግሞ በሆኑ ልፋቶች ውስጥ ለሆነ ትልቅ ዓላማ እና መንገድ መትጋት ከተቻለ ይኸው ልክ እንደ ዶክተር ቢላል መምህርነትን መርጦ መምህር ሆነ። ከዛ ሪሰርችም አድርጌ እደርስበታለሁ ላለው ህይወት መድረስን ቆርጦ ወስኖ በመድከሙ እርግጠኛ ነኝ መቼም አድካሚ ህይወት ከሌሎች መምህራን የተለየ ደሞዝ ኑሮ አይደለም። አንዳንድ ጊዜ በመምህራን አካባቢ የሚነሱ ኩዌስችንስ ስላሉ በተለይ እሱን ተምሳሌት፣ ምክንያቱም መታመም የለውጥም አቅም ነው። መታመም አሁን ስለ ማህበረሰብህ መታመምህ በቃ አተለቀ። ያ ስፒሪቹዋል ኢንላይትንመንት ያልከው የዚህ የመገለጥ ውስጥ ላይ ፐርፐዝ የመፈለግ ስሜት ጉዳዮች ከዓላማ ጋራ ኢምፓክት ከመፍጠር ጋራ ስለተሳሰረ ብዙ ዋጋዎችን እንደምትከፍል ገምታለሁ። ምናልባት እንደ መምህር ይሄኛው በእርግጥ ትንሽ ደፈር ያለ አስተያየትም ሊጠብቅ ይችላል። ምክንያቱም ኢምፓክት እናምጣ ካልን በተለይ መምህር ቲቸር፣ አስማሪ፣ ምህረት የሚያሰጥ ተማሪ የሚማር ምህረት ይሉታል እንግዲህ ቋንቋውን ሲሰነጣጥቁት ማለት ነው። አንድ መምህር የሆነ ብርሃን የሚሆንን ትውልድ የሚፈጥር ነው። አብዛኛው በዩኒቨርሲቲም አካባቢ የግጭት፣ የጥል፣ የማነስ፣ የቀውስ መነሻ የሆኑ ብዙ ነገሮችን በተለይ በኢትዮጵያ ባለፉት የሆኑ ዓመታቶች ውስጥ በተከታታይ እየተመለከትን መምጣታችን የዛሬ 50 ዓመት ጓለ ገብረ ዮሐንስ የሚባሉት ሰው የጻፉት መጽሐፍ ዩኒቨርሲቲዎቻችን ሞራልን የማይሰጡ ከሆነ ዩኒቨርሲቲዎቻችን አደጋ ላይ ይወድቃሉ የሚለውን በጣም የከፍተኛ ትምህርት ዘይቤ በሚል መጽሐፍ በጣም አተኩረው አብራርተዋል። ዛሬ ላይ ዩኒቨርሲቲዎቻችን ከቲንኪንግ ማዕከልነት የማነስ ዝንባሌዎች ታይቶባቸው ብዙ የጎራ መለያየቶች፣ መጣላቶች ሲታይ በተለይ እንደ መምህር እኛው እንደ ቻሌንጅም ጭምር ነው። መምህር ብዙ ፈተናዎች ሊኖሩበት ይችላል። ግን መምህር ነው። መምህር አስተማሪ ሚና ከመጫወት አንጻር ይሄ ቀንበሩን ከመሸከም ከመተለቅ እና የውስጥን ኃይል ከማውጣት መታመም አንጻር እጅግ በጣም ብዙ በረከት ሊሰጠን የሚችል ብዙ መምራትን ሊያሳየን የሚችል እንደው የጠቢቡን ሸክም መሸከም ያለበት ሰው አልነበረም ወይ? በዚያ ልክ መምህራን ሚናቸውን ተወጥተዋል ወይ ተወጥታችኋል ወይ ብዬ ጀነራላይዝ አድርጌ ያነሳለሁ እንደ መምህር። እዚህ ላይ በጣም ክሪቲካል በተለይ ዶክተር እዚህ ጋር በጣም ክሪቲካል ነገር የምፈልገው ዋትስ ሚንት ባይ ቲቸር መምህር መሆን፣ ኮሌጅ ውስጥ ማስተማር፣ አንድን የኮሌጅ ተማሪ በሙያ ማብቃት የሆነ ትልቅ ሸክም ያለው ይመስለኛል። ከዚህ አንጻር ብዙ ሀገራት ተሞክሮ ማሰብ ስለሚቻል ሲክስቲስ ላይ ለምሳሌ ኮሎምቢያ ዩኒቨርሲቲ በዓለም ላይ ለተበተኑ የተማሪዎች ርዕዮት አብዮት የኛዎቹን ነገር ማሜን ጨምሮ በጣም ትልቅ ሚና ተጫውቷል። ኮሎምቢያ ዩኒቨርሲቲ በቃ የአንድን ሀገር ዓላማ የውጭ ፖሊሲ ሳይቀር ለማቅጣጨት የተሰጡ ስኮላርሺፖችን በደንብ ፐርፐስ ድሪቭን የሆነ ዩኒቨርሲቲ ሆኖ እንግዲህ ይታወቃል 59 በፈረንጆቹ በዓለም ላይ የተማሪዎች ንቅናቄ ዘመን የሚባልበት ማለት ነው። ትልቅ ሚና ተጫውቷል። ቺካጎ ስኩል እንደዚሁ የኢኮኖሚክስን ቲንኪንግ በተለይ ካፒታሊስቱን ለዓለም እንኳን ጭምር እንዲሰራጭ ከቺሊ መውደቅ ጀምሮ በጣም ተከታታይ ብናስብ አንድ ዩኒቨርሲቲ፣ አንድ ሚልተን ፍሪድማን፣ አንድ መምህር
ማቅጣጨት ችሎ ከሀገር አልፎ በዓለም ላይ ኢምፓክት ማምጣት ችለዋል። ይሄ የአንድን ዩኒቨርሲቲ የ30 ወይም የ40 አይደለም፣ የአንድን ዩኒቨርሲቲ አቅም ይናገራል። አሁን እንደዚህ ሀሳብ እንዳነሳ ያስገደደኝ እጅግ በጣም ትልቅ ክብር አለኝ። አንድ መምህር ነህ። ስለዚህ መምህርነትን መምረጥ በራሱ ከሜዲሲን መጥቶ ትልቅ ክብር ነው። መምህርነት ትልቅ የማህበረሰብ ፋይዳ ማምጣት መቻል መሆኑን ማሳያ ነው። አት ዘ ሴም ታይም ምንድን ነው የማህበረሰብ ችግር? አይ ሃቭ ቱ ቢ ኢምፓክት ቤዝድ ፐርሶና የሚለውን ስሜት መሰማት በጣም ትልቅ አቅም ነው። አንዳንዴ ኑረን ስናልፈው አይመስለን ይሆናል እንጂ የመነጠልን ኢሴንስም ልናብራራው ምን ማለት እንደሆነ ልናስተዋውቀውም የተገባ ነው። ከዛ አንጻር እንደ መምህር እንደ አስተማሪ ባለፉት እንግዲህ 10 ምናምን ዓመታት በዩኒቨርሲቲ ስታሳልፍ ተማሪዎችህ ላይ የተመለከትካቸው አየው ከድህነቱም ከስነ ልቦና ውጥረቱም ከብዙ መጉደልም አኳያ ብዙ አይነት የኢትዮጵያ ልጆች የሆኑ ወጣቶች በክላስ ውስጥ አልፈዋል። መምህር ሆነህ ከፊታቸው ቆመህ ተመልክታቸዋል። እያስተማር ማገዝ እየፈለግ ብዙ ነገሮች አይተሃል። ማለፍ እየቻሉ የሚወድቁ ራሳቸውን የሚያጠፉ ብዙ ነገሮች ነው የሚያልፉት። በእነዚህ ሂደቶች ውስጥ የመምህር ሸክም የመምህር ስብራትም ሊሆን ይችላል፣ ህመም። በተመሳሳይ ደግሞ መምህር ያልተወጣቸው ያልታመማቸው ያልደነገጣቸው ይሄን እንደ አንድ ሀሳቢ ነው ሆነ በደንብ ሼር ብታደርገን። ምክንያቱም ኮንሽስ ኢትዮጵያን ብለን ስንነሳ ዋይ ዛት ሰው ቢልኮር ልክ ስመጣ በደንብ ሼር ያደረገኝ ነገር ለእኔ ቢልኮር መጀመሪያ የጋበዝከኝ መለወጥ ለምን ከበደን በሚል ርዕስ ሴሚናሩ ላይ ዋይ ኢዝ ቢልኮር ዜር የሚለውን ጉዳይ ምስታብራራ ከነዚህ ህመሞች ጋር ይያያዛል። ኮንሽስ ኢትዮጵያን ብለን ስንል አሁን ባነሳሷቸው ስሜቶች ላይ የተሳሰረ ነገር አለው እና እንደ መምህር ፈላስፋ ወይም እንደ መምህር አሳብ የሆነ በታዘብካቸው ትዝብቶች ውስጥ ኢትዮጵያዊነት ወይም የኢትዮጵያ ወጣቶች ተማሪዎች እና እኛ የኢትዮጵያ መምህራን ህመሞችና ጉድለቶች አይ ቲንክ እዚህ ላይ አንተም ሀሳብ ትሰጥበታለህ ብዬ አስባለሁ። መምህርም ሆነ ስላለፍክ እኔ በየትኛውም ሌቭል የሚያስተምር ኤሌመንተሪም ሃይስኩልም ዩኒቨርሲቲም እንደዚህ ኢንስቲትዩት አቋቁሞ ሰው መስራት የሚባለውን ነገር እጅግ በጣም ነው ማከብረው። በጣም መከበር አለበትም ብዬ ነው ማምነው። ምን አለ ነው ምለው ከዚህ በላይ ሰው ከመስራት በላይ ምን አይነት ስራ ሊኖር ይችላል? ዝም ብለህ እስኪ አስበው አስተንትንና ዓለም ላይ የተፈጠሩ ነገሮችን ሁሉ የፈጠሩት ሰዎች ናቸው። አሁን የምንጠቀምባቸውን ነገሮች የሚያገለግሉትም ለሰው ነው ሜንሊ። ስለዚህ እኔ ሰውን ከማክበር የሰውን አቅም ከመረዳት የሚመነጭ ነገር ነው ብዬ ነው ማስበው እና እኔ ቱ ቢ ፍራንክ ሁሉንም ነገር ለግለሰቦች አልጥለውም። አንድ ነገር እንዳለ ፌል ሲያደርግ ፌለሩ ሲስተም ሌቭልም ያለ ችግር ነው ብዬ የግለሰቡን እመጣበታለሁ ምን ማድረግ አለበት የሚለው ግን እኔ በቅርብ የሆነ ሚዲያ ላይ ስናገር ነበር። የሆኑ ጋዜጠኞች እየጠየቁኝና በቃ ቢለወጥ የምትፈልገው ፖሊሲ ቢስተካከል ብሎ ሲሉኝ እኔ ከሰው ጋር ያለን ነገር በቃ ስለ ሰው የምንሰጠው ነገር፣ ስለ መምህር የምንሰጠው ነገር፣ ስለ እውቀት የምንሰጠው ነገር፣ ስለ ትምህርት የምንሰጠው ነገር ፋንዳሜንታሊ መለወጥ አለበት ብዬ አምናለሁ። ስለዚህ ፓርትሊ ይሄን ያህል እንደ ሲስተም ፌል ሲያረግ አንዳንድ ነገሮች ፌል በዚህ ልክ ሲታይ ፕሮብለሙ አት ሃየር ሌቭልም ጭምር ያለ ነገር ነው። ለምንድን ነው ዋጋ የምንሰጠው? ምናምነው በምን ውስጥ ነው እንለወጣለን ብለን በጣም ትክክል ይሄን እኔ ሲስተሚክ እኔ እንደውም እዚህ ጋር ረገጥ አድርጌ ልናገርና የመምህራኑ ደግሞ ሳይት አነሳልኛል። በነገራችን ላይ እንደ ሀገር መንግስትነት ብለንም ስንል ፊሎሶፊካሊ የምናስበው ነገር አለ። የዘመናዊ ትምህርት ጅማሮ ከጀርመን ፕሩዥያ ነው የጀመረው።
አጀማመሩ አንድን ኔሽን እንዴት መቀየር ይቻላል፣ እንዴት ማሳደግ ይቻላል፣ እንዴት ታዛዥ ኦቢዲየንት የሆነ ወርከር መፍጠር ይቻላል ከሚሉ 6 ኮር ነጥቦች ተነስቶ ስኩሊንግ ሲስተም በዘመናዊነት መጀመሩ ያም ለኢንላይትንመንት ትልቅ መፋፋት ፕሩዣ ከፕሩዣነት ወደ ጀርመንነት እንድትቀየር ከጀርመንነትም 100 ከነበሩ የተገነጣጠሉ ጎሳዎችና መንደሬ ስብስቦች አድገው በኦቶ ቫን ቢስማርክ አንድ ጀርመን ተፈጥራ በግማሽ ክፍለ ዘመን የዓለም ሀያል መሆን ችላ የመጀመሪያው ዓለም ጦርነት መነሻም እስከ መሆን ያደረሳት ይህ የትምህርት የጦርነቱ መነሻ ስል እንደ ማንኛው ጀርመን በጣም የተከፋፈለች ነበር። አለመታደል ሆኖ በእኛ በኢትዮጵያ ደግሞ ኦቶ ቫን ቢስማርክ የተነሳበት ጊዜና አጼ ቴዎድሮስ የተነሱበት ጊዜ ተመሳሳይ ነው። እኛ ጋር አልተሳካልን፣ ጀርመኖች ተሳክቶላቸው ቀድመው ስለ ትምህርት በትምህርት ትውልድን መስራት እንዴት እንደሚቻል ያወቁበትን ተጠቅመው ይህ የትምህርት አስተሳሰብ ወደ አሜሪካም አድጎ ከዚያ በኋላ ወደ ዓለም የሰፋበት ረጅም ታሪክ ይታወቃል። አንድ ሀገር እንዲሆን የትምህርት ጉዳይ፣ የኪነ ጥበብ ጉዳይ፣ የሚዲያ ጉዳይ ትልቅ ስፍራ አለው። ርዕሳችን ከመምህርነት ጋር እና ከዶክተር ቢላል የህይወት ውጣ ውረድ ውስጥ የምንለቅማቸውን ነጥቦች መሰረት ያደረገ ስለሆነ ትምህርት ሲስተማቲክ ዲክላይን ወይም ዴካደንስ ውስጥ ያለ ይመስላል። ማሰብ አልቻልንም፣ መፍጠር አልቻልንም። ሌላው ቀርቶ ሀገር ምንድን ነው የሚለውን እኮ መረዳትም አልቻልንም። ስለዚህ እንደ ሀገር እንደ ሲስተም ቆም ብለን ልንደነግጥ ልናስብ የተገቡ የሆኑ እውነቶች አሉ። ኢትዮጵያን ለመረዳት ከምንድን ነው የምንጀምረው? ምንድን ነው ኢትዮጵያ ውስጥ ያለው ችግር? ስለ ኢትዮጵያ እንዴት 2 ዶክተሮች መግባባት ይሳናቸዋል? እንዴት 2 ፕሮፌሰሮች መግባባት ተሳናቸው? እንዴት 2 ደራሲዎች መግባባት አልቻሉ? ይህን ጥያቄ መመለስ ሳንችል ስለ ሀገር ፍቅር የምንናገረው ነገር የሀገር ፍቅርም እየደበዘዘ ትልቁ ሀገር ትልቅ መሆን ሲገባት ትናንቷ በልጧት ዛሬዋ ሲያንስ ማየት ለሚያስብ ትውልድ ሁሉ ያማል። ስለዚህ ሲስተማቲክ ክፍተት አለ። የመንግስትም የበጣም ትልልቅ ልሂቃን በትኩረት በንቃት በጥናት ያለመሞገትም የኃላፊነት ስንፍና ይታያል። ከዛ አንጻር በጣም መሰረታዊ ነገር ነው የጠቆምከኝ። ሲስተሚክ ፌለር አለ በደንብ እሱ አለ እና ሁሉንም ወደ ግለሰብ ችግር እንዳንወስደው ነው። ግን አሁን እኔ ለምሳሌ ባስተማርኩበት ዩኒቨርሲቲ ውስጥ አዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት ቤት ሪሰርች ጥሩ ይሰራል፣ ከልቸር ነው። ስለዚህ እኔ ሪሰርች ሰርቼ እንዲሄድም እኮ አንዱ የሆነ ኢኔብሊንግ ኢንቫይሮንመንት ሰምሃው መኖራ ስላለ ነው። ሶ ሰምሃው እንደ ሀገርም ለመምህርነት ለእውቀት ለሪሰርች ለምርምር ጠልቆ ለማሰብ ኢንሴንቲቫይዝ የሚያረግ ከልቸር ያንን ፕሮሞት የሚያረግ ከልቸር እነዛን ሰዎች የሚያልግ ከልቸር ቢኖር እኔን እኮ ሰምሃው እሱ አግዞኛል ቢኖር አይ ቲንክ ሰዎች በገፍ ወደዛ ይሄዳሉ። ልክ አሁን በገፍ ወደ ሌላው ነገራችን ላይ ትልቅ መልስ ነው የሰጠኝ ዶክተር። በጣም ቴንኪዩ። በጣም ትልቅ መልስ ነው። ይሄንን እዚሁ ጋር ይዘነው 10 ዓመት የግል እንደ ግል ተቋም ያቅዳል። አሁን ዛሬ ላይ ኪኪ ፖይንቶች ይዘናል። ተቋም ያቅዳል፣ ፖሊሲም ይቀርጻል፣ ስትራቴጂም ይነድፋል። ግለሰብ ግን ምናልባት መስከረም ሲመጣ አዲስ ዓመት ብሎ የሆነች ቅድ ወረቀት አንድ ገጽ ላይ ጽፎ ጥቅምት ላይ የሚረሳት አይነት ልምምድ ነው በተለይ በኛ ኮንቴክስት የምናውቀውና የ10 ዓመት እቅድ እንደ ግለሰብ ማቀድህን ቅድም ጨረፍ አድርገልኝ ነበረ። እሱን እንመልከት።
እኔ እንግዲህ ስትራቴጂክ ፕላን የተለማመድኩት በራሴ ላይ ነው። ፐርሰናል ስትራቴጂክ ፕላን ማለት ነው። ሶ አሁን ስራ ውስጥ ገብቻለሁ፣ ሜዳ ውስጥ ገብቻለሁ። ድሮ በትምህርት ተደብቄ ኖሬያለሁ። ትምህርትን በመታገል ጥሩ ውጤት በማምጣት ምናምን ያው እቅድ ታቅዳለህ። እሱ ግን ስሞር ኦፍ የማንበብና ጎበዝ የመሆን ጆርኒ ነው። አሁን ግን ኢምፓክት የመፍጠር ዩኒቨርሲቲ ውስጥ ትልቅ የመሆን ላይፍን የመምራት ብዙ ሆኑ ነገሮች የቤተሰብ ላይፍ አለ፣ ቤተሰብ መመስረት ይኖርብሃል። በዚህ በኩል አካዳሚክ ሰው አለ፣ ስፒሪቹዋል አለ፣ ማህበረሰብ አለ ምናምን። ሶ እኔ ማን ነኝ የሚለው ጥያቄ አሁን በግላጭ መጣ ማለት ነው። ሶ ይሄን እቅድም ሲባል እቅድ የፕላኑ ሳይሆን በጽሁፍ ስለተጻፈስ ብቻ ሳይሆን በቃ በደንብ ፎርዋርድ ቪዥን ያለው ጎል ያለው ጎሉ ጋር እንዴት መድረስ ይቻላል። ልክ ካምፓኒዎች እንደሚያወጡ ያስቃል አለ ተጽፎ ባይዘው። እንዴት አቀድከው? እንዴት ሪላያቢሊቲውን አመጣ? ተሳክቷል ባቀድካቸው? ወይ በጣም አሁን እናወራዋለን። አልহামዱሊላህ። ሶ በጣም ትንንሽ ከሚመስሉ ነገሮች ጀምሮ በእኔና በእናቴ መካከል ያለው ሪሌሽንሺፕ ጀምሮ በእኔና በኮሚኒቲው መካከል ያለው ሪሌሽንሺፕ በእኔና በዩኒቨርሲቲው መካከል ሆሊስቲክ የሆነ ማለት ነው አይነት ምን ይምሰል የሚለውን ፕላን ነገር ወጣ። ያ ፕላን ነው እኮ ወደ ሪሰርቸርነቱም ጊዜ እንድሰጥ ፎከስ እንዳደርግ ያደረገኝ። ሶ በዛ መሰረት ማስተማሪን ሪሰርችን ለምሳሌ ያ ነው አየ ከኢንድ ሲጀምር የሆነን ነገር አላማ አድርገህ ሲጀምር ሚኒንጉ ከፍ ይላል። ለምሳሌ እኔ ተማሪዎችን ሳስተምር አድቫይስ ሳደርግ በቃ የራሴ አድርጌ ማየት ጀመርኩ ማለት ነው። ለምን እኔም ለማስበው ፕላን ትልቅ ነገር ነው። ስለዚህ በደንብ ሳስተምርም ምርምርም ስሰራ ምርምር እንዲሰሩም ሳረግ ተማሪዎችን በተለየ አይኔ ማየት ለምን ለኦቨርኦል እንትኔ ጋር አብሮ አላይን የሚያደርግ ነው የሚሄድ ነው። ሶ እናቴ ጋር ሀጅ መሄድ እፈልጋለሁ አልኩኝ። ቫሊዩዎቼን ነው ቼክ ያደረኩት። ሶ ገና ብር ራሱ አሞላልቼ ከወንድሞቼ ምናምን አሰባስቤ የስትራቴጂክ ፕላን አካል ነው። አሁን የትንሽ ነገር አይደል ልትለኝ ትችላለህ፣ ለእኔ ግን ትርጉም የሚሰጥ ነው። ሶ ገና ተማሪ እንትን ሆኜ ገና በመጀመሪያዎቹ ደሞዜ አካባቢ ነው አሞላልቼ ከወንድሞቼ ምናምን አየው ነበረ ከእናቴ ጋር ሀጅ እያረኩ ምናምን እና ብቻዬንም አይደለም። ሶ ከእናቴ ጋር ሀጅ እንዳረገኝ ይሄ ትልቅ ስኬት ነው። በዛን ሰዓት ከአስር ወዲያው ከሆኑ ነገሮች ፋይናንሻሊም ትንሽ ስትሮንግ መሆን አለብኝ ብዬ ዲቴል አልሄድበትም። ከሶስት ጓደኞቼ ጋር ሆነን ልታውቀው ትችላለህ፣ ፒያሳ ሬስቶራንት ሀላል ኮርነር የሚባል አያስቅም። አሁን እኔ ሐኪም ሬስቶራንት የከፈተ ሐኪም ኦድ ሀላል ኮርነር ቶሞካ አጠገብ እንዴ በጣም ብዙ ጊዜ ሄደንበታል። በቃ ዩሲ አሁን እንዲያውጣው እንጂ this is what we need by the way። ሶ ፋይናንሻሊ ምን ማድረግ አለብኝ፣ አካዳሚካሊ ምን ማድረግ አለብኝ፣ ከቤተሰብ ማግባት፣ ልጅ መውለድ፣ እንደዚህ ሁሉንም ነገር በቃ ፕላን አድርጌ መሄድ ጀመርኩኝ። as planned ተከወኑ። አልহামዱሊላህ ሁሉ ነገር 100% ባይሆንም ግን አብዛኛው ነገር ተደርጓል። ግን ሜጀር ነገር ግን የነበረው ምንድነው ዩኒቨርሲቲ ውስጥ ያለኝ ነገር ነው ትልቁን ታይም የሰጠሁት። ላይክ 80% ኦፍ ማይ የሥራ ሰዓትና ሐሳብ ዩኒቨርሲቲ ውስጥ ትልቅ ውጤት ማምጣት። ሀላል ኮርነር በጣም አዋጪ አልነበረም? ሰራን 6 ዓመት ሰራን። ኮቪድ ሲመጣ ሸጥ ነው እንደ ጓደኛ ያኔ ስራው ሲቀዛቀዝ። ግን እሱ ላይ ራሱ ብዙ መከራ ይቻለው ማለት አዋጭ ሆነ በኋላ ላይ ግን ከጓደኞቻችን ማናቀው ቢዝነስ ፋይናንስ በደንብ ሳንይዝ ምናምን የገባ ነው። ግን እንዳይወድቅ ግን አድርገን ትርፋማ እንዲሆን ማድረግ ችለናል። በጣም ታዋቂም ነው። ሶ ምንድነው ልልህ የፈለኩት ያው ሜንተርም በደንብ አይኖርህም አንዳንዴ ግን በቃ ይሄ ትታገላለህ። ትግልን አይቼበታለሁ። ቢዝነስ ማለት ምን ያህል እንደሚያታገል እንደ ትምህርት እንዳልሆነ ገብቶኛል። ብዙ ነገር ተያያዥ ነገር እንዳለው ገብቶኛል። ሶ የማዘሬ በዚህ በኩል ሀላል ኮርነር እላለሁ፣ በዚህ በኩል ሪሰርች እላለሁ፣ በዚህ በኩል ኢባዳው ምን አለ የሆኑ ኤንጂኦዎች ደግሞ እንደ ኮሚኒቲ ሰርቪስ ቦርዶኛ ያገለግላለሁ፣ ቮለንቲር አረጋለሁ ምናምን። ሶ ሆሊስቲክሊ ለማደግ በጣም ትልቅ ጥረት አደረኩኝ። ቤዚካሊ ግን ዋና ፎከስ ምንድነው ካልከኝ አካዳሚክ ነው። ዩኒቨርሲቲ ውስጥ ስኮለር ነኝ። በቃ ሜጀር ፎከሴን ግን አልስትም። ሌላውን ነገር በሆነ ሰዓት ነው የምከተው እንጂ እዛ ሀላል ኮርነር እየዋልኩ የሆነ ሰዓት ሊሄድ ይችላልው። ፎከሴ ግን ያለው እውነቱን ለመናገር ዩኒቨርሲቲ ውስጥ ሪሰርች ነው። ሶ በዛ ጥሩ ውጤት አመጣው። ዩኒቨርሲቲንም በጣም ነው ማመሰግነው። በዛም ጥሩ በማስተማር በመመራመር አዋርድ ከዩኒቨርሲቲው እንግዲህ ያ ፕላን
አዋርድ ፈልጌ አይደለም የሰራሁት፣ ግን from the whole university emerging faculty award ተሸለምኩ። ሆል ዩኒቨርሲቲ ማለት ከአዲስ አበባ ዩኒቨርሲቲ ካለው ውስጥ ኢመርጂንግ ፋከልቲ ስኮላር የሚል አዋርድ ተሰጠኝ ማለት ነው። ኢመርጂንግ ፋከልቲ በቃ ኢመርጅ እያደረጉ ካሉ ስኮላሮች ውስጥ ከዩኒቨርሲቲው ጥሩ በሪሰርች በማስተማርና በማህበረሰብ አገልግሎት ተገመገመና ከጠቅላላ ዩኒቨርሲቲ I've been number 1 ሆኜ በዛ እንትን አልኩኝ። ይሄ የዛ ዲሲሽን ውጤትም ጭምር ነው። በጣም ነው ቢግ አቺቭመንት ነው፣ ትልቅ አቺቭመንት። አዲስ አበባ ዩኒቨርሲቲ በጣም መወደው ትልቅ ዩኒቨርሲቲ ነው። ባይ ዘ ዌይ ከምስራቅ አፍሪካ አሁንም አንደኛ ዩኒቨርሲቲ ነው። ያኔ ከአፍሪካ 6ኛ ነው። እዚህ ይሄን የሚያክል ትልቅ ዩኒቨርሲቲ ውስጥ እኔ በፍጹም ያንን አስቤ አይደለም የሰራሁት፣ ግን የሆነ እስኪ ቆይ ልሞክር ብዬ ስገባ ሲወዳደር በጥረት ውስጥ ያደገ ለማህበረሰብ የሆነ ያለ አገልግሎት ሰጥቻለሁ። ዲፓርትመንት ሄዶኛ አገልግያለሁ። ብዙ ሪሰርቾችን ሰርቻለሁ። ይሄ ተደምሮ ሲታይ አዋርድ ሰጠኝ። ምን ያክል ሽልማቶች ወስደሃል? ከውጭም ከሀገር ውስጥ ብዙ ያን ያህል አይደሉም። እኔ ዋጋ ነው የምሰጣቸው። ለምሳሌ ከአመት ከምናምን በኋላ ደግሞ ኮሌጅ ኦፍ ሄልዝ ሳይንስ ለማህበረሰብ አገልግሎት ቤስት ተብሎ ተወዳድሮ እንደገና በማህበረሰብ አገልግሎትም ከዩኒቨርሲቲ 2 አዋርድ ወስጃለሁ። የማህበረሰብ አገልግሎትም የስኮለርም አገልግሎት ወስጃለሁ። ከዛ ውጭ የተለያዩ ተቋማት ላይ ቅድም ስማቸውን ማልጠቅስልህ ብዙ ማህበራዊ ፖለቲካዊ የምትላቸው ተቋማት ላይ በእነሱ ውስጥም ዋንጫዎችን አግኝቻለሁ። ለማህበረሰብ በማገልገልም ሽልማቶችን አግኝቻለሁ። አንዳንድ ማህበሮች ላይ መስራች ሆኜ ቦርድ ሆኜ ሰርቻለሁ። በዛም ሪኮግኒሽን አግኝቻለሁ። ፒኤችዲንም ሰራው ማስትሪክት ሄጄ ኔዘርላንድ። እዛም የሚገርም ፒኤችዲ ቆይታ ነበረኝ እና እዛም ላይ ዘ ቤስት ፒኤችዲ ኖሚኔት አድርጎኛል አድቫይዘሪ። በቃ ከዛ በኋላ ይሄ አካዳሚክሱ ላይ ቱ ቢ ፍራንክ ትምህርት ቤት ምናምን ነገር ላይ በተለይ የልጆች ሊሆን ይችላል፣ ሃይስኩል ሊሆን ይችላል፣ እንደው ትውልድ ከመፍጠር አንጻር ያቀረብካቸው ሀሳቦች ወይ ደግሞ ለመስራት የምታስበው ማማከር የምታስበው? ከዛ በኋላማ አሁን ወደ ቢልኮር በኋላ ስመጣ እናወራለን። ወደ መሰብሰብ ምን ላይ ነው ኮንትሪቢዩሽን እንደ ማህበረሰብ የሚለው ሲሰበሰብ ሰው ማፍራት ላይ እውቀት ላይ ብዬ ቢልኮርን ከመሰረትኩ በኋላ ከጓደኞቼ ጋር ደግሞ ሆኜ ሃይስኩል ታችም ያሉ ቦታዎች ላይ ፋውንደር ቦርድ ሆኜ ደግሞ ትልልቅ አይዲያዎች ያላቸውን ነገር ወደ ታች መውረድ አለበት። ቅድም ስንቆጭበት የነበረው የካሪክለም ኢሹ ትውልድ የማፍራት ኢሹ አሳስቦን ከጓደኞቻችን ጋር ሆነን አብረን አዳሪ ትምህርት ቤትም ሃይስኩልም ምንድነው ኤሌመንተሪም በጋራ እንሰራለን። በወርዶኛ አገለግላለሁ እዛ ላይ። አሁን ሪሰንትሊ እጅግ በጣም ነው የማመሰግነው። ለዚህኛው ክፍል ሰዓታችን አልቋል። ወደ በጣም ወሳኙ እና አይዲያል እና ሌጋሲ ወደ ሆነው በዶክተር ቢላል ፕሮፋይል ውስጥ የመጨረሻው ክፍል ወደ ሆነው የቢልኮርና አሁን ያነሳሳቸው ተቋማት ግንባታ፣ እነዚህ ተቋማት ውስጥ እኔ ማንነኝን ወደ መሬት ማውረድ እና ሌጋሲ መፍጠር ራስን ዲፋይን ወደሚያደርግባቸው ምዕራፎች ገብተን የኮንሽስ ኢትዮጵያ የፕሮፋይል ተከታታይ ዝግጅታችንን የምንቋጭበት የመጨረሻውን ክፍል በሚቀጥለው ሳምንት ይዘንላችሁ እንቀርባለን። ዛሬ ባነሳልን ነጥቦች ውስጥ በተለይ ከስፒሪቹዋል ኢንላይትንመንት ስፒሪቹዋል ኢንላይትንመንት ራስን ማግኘት እንግዲህ ዛሬ ሲያብራራልኝ የተረዳሁት ራስን ማግኘት ራስን መሆን የሆነን ቢጤ ከመምሰል ወጥቶ የራስን መንገድ መለየትና መረዳት መቻል እንደሆነ አስተውያለሁ። ሰዎች ራሳቸውን መሆን ከቻሉ ነገሮች ሁሉ እንደሚቀሏቸው በሚያስቡት በሚፈልጉት መንገድ ያለማንም ተጽዕኖ ራሳቸው በራሳቸው ላይ ብቻ ተጽዕኖ ፈጣሪ ሆነው ኢንዲፔንደንት የሆነ ፐርሰናሊቲን መገንባት እንደሚችሉ ከዶክተር ቢላል የህይወት ጉዞ ተምሬያለሁ።
እናንተም ተመልካቾቻችን ይህንን ለሰን እንዳገኛችሁ ተስፋ አድርጋለሁ። ከዚያም የህይወት ዓላማን ስንወስን እኔ ማንኝ፣ እኔ እንዴት ነው ራሴን የምተረጉመው፣ በምን ብሂልና ብይን ነው ራሴን ላየው የምፈልገው የሚለውን ጥያቄ በማንሳት በተለይ ግለሰብን በማከም ወይንም ማህበረሰብን፣ ግለሰብንም ቢሆን የአእምሮ ጉዳይ ነው፣ የሰዎችን አእምሮ የሰዎችን ጤና ማከም ወይንስ ደግሞ እንደ ማህበረሰብ የማህበረሰብን ጥቅል የጤና ባህሪ መገንዘብ ማከም በሚል የራስ ከራስ መረዳት ወደ ማህበረሰብ ጤና የገባበት ሂደት ከሜዲሲን ወደ ማህበረሰብ ጤና በጊዜው ያልተለመደና ብዙ አማካሪዎቹ ያልደገፉት ያልተቀበሉት ሁሉም የተሻለ ወደሚሉት ሲስቡት የነበረበት ነገር ግን ውስጤ የተፈጠረው ውስጤ ያደገው እኔ የሚለኝ የማህበረሰብ ጤናን መማር፣ በማህበረሰብ ጤና ውስጥ ራሴን ማየት፣ እንደ ማህበረሰብ ራሴን መተርጎም ነው የሚለው የውስጥ አመለካከት አቋም በማጽናት ወደ ማህበረሰብ ጤና መቀላቀሉን ማስተርሱንም በዚያው መዝለቁን በዩኒቨርሲቲም መምህር ሆኖ መቀጠሉን ተመልክተናል። በዚያው መምህርነት ላይ መምህርነትን እየወደደው በመምህርነት ውስጥ ቲዮሪን እያስተማረ መቆየት ብቻውን አልሞላለ ስላለው በመምህርነት የሚያስተምረውን ንድፈ ሐሳብ በተግባር ለመረዳት ወደ ሪሰርች ወደ ጥናት ማምራቱንም አይተናል። የመጀመሪያውንም ጥናት እንደ ማህበረሰብ እንደ ሀገር ካለብን ድህነትም የምግብ እጥረትም ጋር በተያያዘ ያው ይህም የኖርንበት የዘለቅንበት ህመማችን ነው። ግን እንደ አንድ ሐኪም እንደ አንድ ሳይንቲስት ይሄ ህመማችን ክፉኛ ለሆኑ በሽታዎች ምን ያክል ተጽዕኖ እንደሚፈጥር አገናኝቶ በመስራት ማህበረሰባችንን የቀረበ ጥናት አጥንቶ የመጀመሪያውን ፐብሊኬሽን አድርጓል። ከዚያም ከባልደረቦቹ ጋራ ወደ 3 ደርዘን የሚቆጠሩ 40 በላይ ጥናቶችን ማውጣታቸውን በዚያም ስታፎቻቸው ውስጥ በጥሩ መግባባት ጥሩ የሪሰርች ባህል ፈጥረው እስካሁን ድረስ መቆየታቸውን አሁንም መቀጠላቸውን አጫውቶናል። በሂደቱ ውስጥ የ10 ዓመት ስትራቴጂክ ፕላን እንደ ግለሰብ ይህም ለብዙዎቻችን መማሪያ ይሆናል። ሰዎች የሚመጣውን ዓመት ብቻ ሳይሆን የሚመጡትን ዓመታት ቀድመን በመገንዘብ ሰው ነገን ቀድሞ ማለም በመቻሉ ከሌላው ፍጡር ይለያል። መለየቱን በወረቀት ላይ ቀርጾ በተለያዩ ዘርፎች መድረስ የሚገቡኝ ነጥቦች ብሎ ባስቀምጣቸው መሰረት ነጥብ በነጥብ እያሳካ ዛሬ ላይ ቢልኮር ሊደርሺፕ ኢንስቲትዩት፣ ቢልኮር ዲጂታል እና በርካታ ይህም ኮንሽስ ኢትዮጵያም ቢልኮር ስር ያለ ፕሮጀክት ነው። ሌሎችም ብዙ ቢልኮር ስር ያሉ ፕሮጀክቶችን ለመቅረጽና ለመተግበር በቅቷል። በሚቀጥለው ሳምንት ይህንንና ከትምህርት ካሪክለም ቀረጻ ትውልድን ከመቅረጽ አኳያ ከመውቀስ ይልቅ በራሴ ምን አደረግኩ ወይም ምን ማድረግ ይገባኛል ብሎ ከመጠየቅ የሆነ የመማር ፋይዳ የሆነ እሴት ያደረጋቸውን ጥረቶችና ስኬቶች እንመለከታለን። እስከዚያው ሰላም።